የተወደዳችሁ የሎዛ ሚዲያ ተከታታዮች ዛሬ በሎዛ እንግዳችን የኢትዮጵያ ወንጌላውያን አብያተ ክርስቲያናት ፕሬዝዳንት ፓስተር ጻድቁ አብዶ አብረውን ናቸው። ከእሳቸው ጋር ቆይታ እናደርጋለን። ይህ የሎዛ እንግዳ በሎዛ ሚዲያ ብቻ ነው። ፓስተር ጻድቁ አብዶ እንኳን ወደ ሎዛ ሚዲያ በሰላም እናንተም እንኳን ጠራችሁኝ። አመሰግናለሁ በጣም። እሺ ፓስተር ጻድቁ አብዶ ማን ናቸው ቢል ለኛ አድማጭ ተመልካቾቻችን ባጭሩ ምን ብለን ልንነግራቸው እንችላለን? በዛው ፓስተር ጻድቁ አብዶ ስንት ማንነት ነው ያላቸው የሚለውን እንየው። አንድ ላይ አንድ ሰው ስንት ማንነት ሊኖረው ይችላል? እስቲ ጥያቄው ግልጽ ይሁን። የሚገርሙት ማለት ነው ባለፈው ኢትዮጵያ ሰማችሁ። በዛውም ፓስተር ጻድቁ አብዶ ስንት ማንነት አላቸው ብሎ ይጠይቃቸዋል። በጣም ባለጌ ሰው ነው። በጣም ፓስተር ጻድቁ አብዶ እንደተናገርኩት እንደነ ፓስተር ቸሪ አይደሉም። አንድ ሰው ስንት ማንነት ይኖረዋል ጥያቄው ቢስተካከል ብሎ መለሰላቸው። የ2 ሰዓት ኢንተርቪው ነው። ገብታችሁ ሙሉን እዩት። በጭራሽ እሱ ሊሰራው ለፈለገው ፖለቲካ አልተመቹትም። በጭራሽ እንደ ፓስተር ቸሪ አልሆኑለትም። ኦኬ ምንድነው ያላቸው? ፓስተር ጻድቁ ማን ናቸው? በዛውም ስንት ማንነት አላቸው? እንደዚህ አይነት የኢንተርቪው ፕሪንሲፕል አለ እንዴ? እንደዚህ አይነት ዲሲፕሊን አለ እንዴ? ዳሜጅ ኮንትሮል ነው ይሄ ኢንተርቪው። ይሄ ሎዛ ሚዲያ በዚህ በመምህር እየተደረገ ያለው ነገር ዳሜጅ ኮንትሮል። ለምን መሬቷ ላይ ያለችውን ቲክቶክ የሚደግፍ መምህር ነው ይሄ። ቲክቶዶክስን የሚደግፍ መሬቷ ላይ ያለችውን ሳይሆን ቲክቶዶክስ ላይ ያለችውን ኦርቶዶክስ ለምን ስትሉ ገብታችሁ እንዳለ ቻናሉን ማየት ትችላላችሁ። ሰፖርት የሚያደርገው እዚህ ላይ ያሉትን ስለሆነ ማለት ነው። እና በጣም ትልቅ ብልግና። እንዴት ሰው ስንት ማንነት አለው ይባላል? ይሄ አንደኛው ፓርት ነው ላሳያችሁ የፈለኩት። እሺ እየቆራረጥኩኝ ነው 5 ቦታ ያደረኩት አንድ ላይ ባያይዘው ማለት ነው። እሺ እንቀጥል። ጥያቄው ግልጽ ይሁን። የሚገርሙት ማለት ነው ባለፈው ኢትዮጵያና ኢትዮጵያዊነት በአራት ሃይማኖቶች የኛ መጽሐፍ ጊዮን ሆቴል ላይ ሲመረቅ ብዙዎቹን ደስ ያሰኘኝ ጥሩ አጋጣሚ እንትን ጨዋታ አንስተውል ነበር ከብፁዕ ዶክተር አቡነ አረጋዊ ጋር ከብፁዕ ዶክተር አቡነ አረጋዊ ጋር ያቺ ገጠመኛ ሲገርም አይ ሁለት ነገር ነው። ሁለት ሰው ጥያቄ ጠይቀኛ። አንደኛ እንግዲህ ጸለይን ማለት ኦርቶዶክስ ከካቶሊክ እኛም ወንጌላውያን እኔ ወክዬ ጸለይኩ። ከእስልምናም ያው ጸሎት አለና ሙፍቲ ኢብራሂም ምን አሉ? እንዴ አንድ አይነት እኮ ነው ምንድነው ልዩነታቸው አሉ እሳቸው። እና ምሳሌው እኮ ክርስቶስ ትላላችሁ እንደዚህ ምንድነው ምናምን አሉ እሳቸው። እና ላስረዳቸው ሞከርኩና አቡነ አረጋዊ ደግሞ ምን አሉ? አባታችን ሆይ የሚለውን ስንጸልይ ያ አባታችን ሆይ በሰማይ የምትኖር ብለን ቀጥለን አሜን ከተባለ በኋላ ሁለቱ ቀጠሉ ማለት ነው። ኦርቶዶክስና ካቶሊክ። ከዛ እኔ ከአቡነ አረጋዊ ጎን ነበር የቆምኩትና ጸሎት ሲጨርሱ ፓስተር ምን ነው መሀል ላይ ጠፉ አሉኝ። የት ላይ ማለት ነው? የት ላይ ጠፍታችሁ ነው? አያችሁ የት ላይ እንዲልላቸው ፈልጉ የት ላይ ከአባታችን በኋላ ያለውን ፓስተር ጻድቁ ልክ እንደ ፓስተር ቸሪ እሱ ሰላም ለኪ የሚለውን መዝሙር ስለዘመረ ፓስተር ጻድቁ አብዶንም የነሱን ከአባታችን ሆይ በኋላ ያለው በአንደበታቸው የሚልላቸው መስሎታል። እና ያቃል እኮ የት ላይ ቆማችሁ ነው? ልክ ይሄ አለ አይደል ሊዲንግ ኩዌሽን ኮንፈርሜሽን በያዝ እንደማድረግ ሊድ ያደርጋቸዋል። በቃ ስለዚህ የሱ ቢሊቭ እና ኤክስፔክቴሽን ብቻ ነው ተጠያቂው ላይ ኢንፍሉዌንስ እያደረገ የሚሄደው ማለት ነው። እንደዚህ አይነት የኢንተርቪው ፕሪንሲፕል የለም። ኮንትሮል ዳሜጅ ነው ይሄ። እንዲልላቸው ይሄ እነሱ የሚሉትን የነሱን ማርያም እየጠራ እንዲልለት ነው የፈለገው፣ ግን በጭራሽ አይሉም። ከዛ የሚያደርገውን ነገር እዩ። እንደዚህ አይነት ጠያቂ የለም፣ እንደዚህ አይነት ኢንተርቪው የለም።
እንደዚህ አይነት የጋዜጠኝነት ሙያ ወይም ዲስፕሊን የለም። የት ጋ ይላቸዋል። የታወቀ ነው። የቱ ጋር ልናቆም እንደምንችል አባታችን ብለን እኛ የት ጋር እንደ ህፃን ማባበል ማለት ነው። ስሙ አባታችን ሆይ ብለን ሰላም ገብርኤል ክብር ምስጋና ለዘላለሙ አሜን ከተባለ በኋላ እኛም እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። ያሸናፊ የልዑል እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ኢየሱስ ክርስቶስ የተባረከ ነው። ጸጋን የተሞላሽ ቅድስት ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችን አስተሰርይልን ዘንድ ለዘላለሙ አሜን እንላለን። እኛ በእርሶ ይሄንን እሳቸው እንዲሉ ፈልጎ ነበር ስላላሉለት እሱ ራሱ አለው። ምን አይነት የበታችነት እየተሰማቸው እንደሆነ አሁን እዛ ጋር የጠራቸው ልክ እንደ ፓስተር ቸሬ ከሳቸው አንደበት የሆነ ነገር ጋዘር ሊያደርግ ነበር። ሙሉ ኢንተርቪውን ገብታችሁ እዩት። አልተመቹትም፣ ለሱ ፖለቲካ አልተመቹትም በጭራሽ። እንቀጥል ሶስተኛውን ፓርት በርሶ ነበር ወይ እዚህ ጋር ልናገር ያለው ነገር አኬ ታች ጻፈው። ማነው አኬ? አኬ የኛ አኬ ነው አኬ። እሺ አኬ ያ ምን አለ እሳቸው ለመጋቢ ጻድቁ ደውለታለሁ እኔ በየቦታውን ብፁዕ አቡነ ማትያስ አይደሉም ዘበነ አሁን እኛ የወንጌላውያን አማኞች ላይ ኤልሻዳይ ቴሌቪዥን ላይ ቢጠራ ይሄዳል አይሄድም? ቸሬ እንኳን ተውት። ቸሬ እንትን መምሬ ወጣ ገባ አይነት ነገር ብለህ ልትለው የምችል ነው። አንድ እግራቸው እዚህ አንድ እግራቸው እዛ የሆኑ ቋፍ ላይ ያሉ ሰዎች አሉ። ምንድረ ነጋዴ ሁሉ ማለት ነው። ይሄው በግልጽ ነው የምናገረው። ለምን ሚስቷት ነው ራሱ ለምን አይኖርም? እዚህ ነጋዴ ሁሉ መጋቢ ጻድቁ አብዶ ነው ደውለታለሁ። ከዚህ ቤትም የሆነ ፔጅ ላይ እንደዚህ ጠርተውት ማኑ ሊያስነኩት ፈልገው ነበር። የሚናገረው በጥንቃቄ የሚናገር ሰው እንደሆነ ብናቀም ማለት ነው። አሁን ለዚህ ለኦርቶዶክሱ ፖለቲካ ሊመቸው አልቻለም። ማንም እነሱ ስርዓት መያዝ አለባቸው። እስቲ ከናንተ መዝሙር ከኛ መዝሙር የምትወደው ምናምን ነገር አለ ተብሎ ሲባል ቋንቋ አይነሽ ነው ምንድነው ነው ያለው? ሰላም ለኪ ያለ የሚለው ሰላም ለኪ እና በጣም ልቤ ይነካል አለ። እኔ እላችሁ ፓስተር ቸር የሚባለው ሰውዬ ቸርች ውስጥ ያላችሁ ምእመናን በክርስቶስ ኢየሱስ ያመናችሁ ወንድሞችና እህቶች ፈጥናችሁ ከእንደዚህ አይነት ሰው እንድትርቁ ወንድማዊ ምክሬ ነው። እንዲህ አይነት ባቢሎናዊነት ተቀላቅሎ የሚሄድ ዓላማ የሌለሽ ትውልድ በቤቱ ነይ ነይ የማርያም የሚል መዝሙር ከሚስቱ ጋር ከፍቶ መስማት ይችላል ከነ ልጆቹ። እንዲህ አይነት አቋም አልባ ከሆኑ አገልጋዮች የትኛውም ቦታ ላይ ያላችሁ ማለት ነው። የትኛውም መምህር ነው ተጠርቶ የዘማሪ ኬፋ ሚደቅሳ መዝሙር በጣም ልቤን ይነካዋል። በተለይ ደግሞ ዘማሪ ዳጊ ሲዘምር እንደዚህ ምናምን ነገር ብሎ ከኛ ዘማሪያኖች እየጠሩ መዝሙራችን በእርግጥ እንደሚሰሙ እናውቃለን። እንደሚሰሙ ይታወቃል። ምንም አደባባይ ላይ ያወጡት እንጂ ይሰማሉ። በደንብ ነው የሚከሸክሹት። ግን እንደዚህ አደባባይ ላይ ወጥተው ይናገራሉ አይናገሩ? እና በተጠሩበት ቦታም ራሱ መሄድ የእውነት ማለት ነው። እኔ ላይ ጸጽተኝ እነግረዋለሁ ደውዬ ለፓስተር በሌላ ጊዜም እንትን እንዳይል ማለት ነው። እዛው አርፈው ይቀመጡ። ስንት የወንጌላውያን አማኞች ሚዲያ አለ አይደል እንዴ? ሌሎችም እንደዚሁ እዚህ ውስጥ ያላችሁ የምትሰሙ ካላችሁ ከአፋችሁ ቃል ሊለቅሙ ነው፣ ፖለቲካ ሊሰሩ። እኛ ህሊና ስላለን፣ በእርግጥ እኛ ህሊና ስላለን፣ ወንጌላውያን አማኞች እኛ ህሊና ስላለን፣ እግዚአብሔርም ስለምንፈራ ስለ ኦርቶዶክስ እኮ ቤተክርስቲያን መልካም የሆነ አመለካከትም ጭምር ስላለን እኛንን የምንናገረው። ከመካነ ኢየሱስ ከቃለ ሕይወት ከየትኛውም ቸርች ላይ አንድን ቄስ ብትጠይቀው ከሙሉ ወንጌልም አንድ ፓስተርን ብትጠይቀው ስለ ኦርቶዶክስ ቤተክርስቲያን መልካምና በጎ የሆነ ነገር እኮ የሚናገሩት የኛ ናቸው። የእነሱ ግን ቢጠየቁ ስለማናቸውም አይናገሩም። ስለ መካነ ኢየሱስም ስለ ቃለ ሕይወትም ስለ ሙሉ ወንጌል ስለ የትኛውም ስለ ወንጌላውያን አማኞች በባለፈው ነው እኮ እዚህ ቤት ጠይቄያለሁ። እስኪ ከኛ የምትነቅፉብን ነገር ካለ ነገሩን እኮ ብያለሁ። ማለት ከኛ የምትወዱት ነገር ካለ ብዬ
ቤት ከፍተን አንድ ሁለት ጊዜ ጠይቀን ነበር ታስታውሱ ከሆነ እሱም ፕሮግራም እንደግመዋለን። አብዛኞቹ እኮ ገብተው እዚህ እንኳን ያሉት ማለት ነው ከእናንተ ኧረ እንዴ ምን መልካም ነገር አላችሁና ኤርሚያስ ሲጀምር እኮ ከላይ እስከታች በሙሉ ዱቄት ናቸው አይነት ነገር ነው ያሉ ማለት እነሱ ጎሽ ይሉናል ብዬ አይደለም እንደው ቢያንስ እንደው ህሊናቸውን እንኳን ተጠቀ አንድ ወንድም ብቻ ነው ምን አለ አንደኛው ኦርቶዶክሳዊ ወንድም ለክርስቶስ ያላችሁ ትጋታችሁ ነጋ ጠባ እየወጣችሁ ስለ ኢየሱስ ክርስቶስ የምትናገሩት እና ለእግዚአብሔር ቃል የምትሰጡት ስፍራ በጣም ይሄ ነገራችሁ በጣም የእንትን ይለኛል አለ ማለት መልካም ይናገሩና መልካም ይመሰክሩናል ብለን አንጠብቅም ግን ደግሞ በምንም አይነት መልኩ የኛዎቹ እየሄዱ እነሱ ማይክ ስር ቁጭ ብለው እንደዚህ አይነት ቃላት ለመልቀማው እንዳልሽው አየሽ ያን የነሱን ተረት በሐዋርያቱ ትምህርት አይታወቅ የመጀመሪያው ጉባኤ በኢየሩሳሌም ባለው ማይታወቅ የኒቂያ ጉባኤም ላይ ባለው ክሪድ ውስጥ አይታወቅ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ አይታወቅም የኦርቶዶክስ ደብተራዎች የጻፉት ነው በኢየሱስ ክርስቶስ ከኢየሱስ ክርስቶስ ጸሎት ጋራ አገናኝተው በቅዱስ ገብርኤል ሰላምታ ሰላም እንልሻለን ብሎ የሚል ጸሎትን የሰሩት ጸሎት ብለው የሰሩት እነሱ ናቸው ማን ጸሎተ እግዝእትነ ማርያም አልኩኝ በሰላም ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ይሄ የኦርቶዶክስ ደብተራዎች የሰሩት ትርክት እንጂ የኒቂያ ጉባኤም ክሪድም ውስጥም የለበትም ከዛም በኋላ የተነሱ የቤተክርስቲያን አባቶች የጉባኤያት ላይ የለም ኬልቄዶም ላይ የለ ኤፌሶን የለ ቆስጥንጥኔ ያለ ኤፌሶን ላይ የለ ኒቂያ ላይ የለ የመጀመሪያው ኢየሩሳሌም ጉባኤም ላይ የለም እንዲህ አይነት ነገር ኢትዮጵያ ኦርቶዶክስና ኤርትራ ኦርቶዶክስ ብቻ ነው የሚታወቀው እሱ ነበር ሊያስብል ያለው በርግጥ መጋቢውም የዋዛ አይደለም ለፖለቲካው አልተመቸለትም ግን ቢሆንም ደግሞ ልነግራቸው ይገባል የምታቋቸው አገልጋዮች ነገ ሌላውንም ኢንቫይት እንዳያረጉ ልነግራቸው ይገባል እና ተከና አከ ያለው ልለው ያልኩትን ነው እንደው አላቋርጥሽም ቪዲዮን አላቋርጥም ብዬ እንጂ ቸሬን ጠራውን እሱኝን ጠራውን ከዚህ በኋላ ሌሎቹ ሁሉ ይጠራል መጋቢ ጻድቁ ፕሬዝዳንቱን ሁሉ ጠርቻቸዋለሁ አንተምና ብሎ ቢለው ሌላኛው ደግሞ ይሄኔ ተሰርፎላል ሱፉን እያስተካከለ ነው ስርዓት ያዙ የኛ ፓስተሮች ስርዓት ያዙ የት ቦታ መሄድ እንዳለባችሁ በየትኛው መድረክ ላይ ተገኝታችሁ ስለምን እንደምታወሩ እወቁ እነሱ የቤታቸው ነገር የተገማማባቸው ማጽዳት ሲገባባቸው የቤት ስራ ሲበዛባቸው ከኛ ፓስተሮች የሆነ ቃል እንዲያሉ ብለው በሚል እሱ ሊያጮሁ ፈልገው ነው ምክንያት አትስጧቸው የኛዎቹ ማስቆም አለብን አንዳንዶቹ በቅንነት አሁን ፓስተር በቅንነት ነው ሄደው ጻድቁ እሺ አይ ከሄዱ መስክሮ የመጡ ምድረ መስክሮ የመጡት አንዳንድ ደግሞ አጉል ቱማች እንትን የወንጌል ቅናት እንዳላችሁ ምናምን ተስመ እንደዚህ አይባል ነገር የለም በነገራችን ላይ በፓስተር ማን ነው አም ሶሪ ፓስተር ብላችሁ ባጠሩት ደስ ይለኛል እንደ አቋም ነው ከዚህ በፊትም ካሁን በፊትም የዛሬ 7 ዓመት 5 ዓመት 4 ዓመት አካባቢ ከዚህ ካሁን ቀደም ተናግሬ ያውቃለሁ እንደዚህ ያን ነገር በማን ነው ቸሬ በሚባል ሰውዬ ማለት ነው በጭራሽ ፓስተር ተብሎ ሊጠራ አይገባም የኛ ፓስተር የሚለው ስያሜ ዝም ብሎ የሆነ እንደፈለገ ማንም ሰው ቢጠቀመው አይደለም ቸሬ ነው በቃ ቸሬ ነው ሂዘ ቸሬ አለቀ እኔ መጽሐፍ ቅዱስ ገላትያ ምዕራፍ 5 ቁጥር 9 ላይ ታውቃላችሁ ዘፋኝነት ብሎ የእግዚአብሔር መንግስት ከቶ ሊወሱ እንዳይችሉ ዘግቶታል እሱ ግን ዘፋኝነትን የሚደግፍ ዘፋኝነት አንድ እንደ ሙያ ዘርፍ አድርጎ የሚያስተምር የሚቀበል ነው እንደዚህ አይነት ሰው ከኛ ወገን ሊሆን አይችልም አይደለም ሲቀጥል ስለዚህ እሱ ኦርቶዶክሳዊ ነው አለቀ ወንጌል አማኝ ሊቻል በወንጌል አማኞች ስም የፈለገው ነገር ምናምን ነገር ሊያደርግ ይችላል he is not a pastor just ቸሬ ነው ስለዚህ ፓስተር ብላችሁ ማዕረግ የተከበረውን ማዕረግ ባትጠቀሙ መልካም ነው ብዬ ለማለት ፈልጋለሁ አሁንም እነግራችኋለሁ ደግሞ በዚህ ቲክቶክ ላይ የፓስተር ቸሬ ውላጆች አላችሁ ማለት እርሱ የፈለፈላችሁ በወንጌል አማኞች ስም
ለኦርቶዶክስ የምትጫወቱ አላችሁ። እኔ መቼም ቢሆን እናንተ ወንድም ብዬ አልቀበልም። ሙሉ ወንጌል ሆንክ የሆነ ቦታ ሆንክ እንደዚህ ምናምን ለምን አሁንም እዛ ሙሉ ወንጌል ቤተክርስቲያን ለምን አታድርም ስትፈልግ? ለምን እዛ አታድርም ስትፈልግ ማለት ነው? አልቀበልም። እኔ ወንድም ብዬ አልጠራም። እኔ አንድን ክርስቲያን ወንድም ወይም እህት ብዬ የምጠራው የተቀበለውን የገባውን ትክክለኛውን እውነትን መናገር ሲችል ብቻ ነው፣ ወይም ደግሞ መመስከር ሲችል ነው። ለወንጌል ሲል ዋጋ ሲከፍል ነው። ከዛ ውጪ የትኛውም ሰው እኔ ወንድም ብዬ አልጠራም። ወንድም ብዬ የምጠራ ወንድም የሆነውን እንጂ ቤቱ ያስገባ ወንድሞችን የሚያሰድብ አይደለም። ቤቱ ያስገባ ቤተ እምነቴን የሚያሰድብ ለኔ ወንድም ሊሆን አይችልም። የስ ኢትዮጵያ ወንድም ነው፣ በክርስቶስ ነው የምላችሁ። በጌታ ወንድሜ ሊሆን አይችልም። ይሄ የኔ አቋም ነው። መቼም ቢሆን ማላጥፈው ከዚህ አቋሜ ወለም ዝልፍ እማልልበት አቋሜ ማለት ነው። እኔ ቤት ኤርሚ ተሰድቦ አቅም እኔ ቤት ኤርሚ አይደለም ሌላ ወንድም ኦኬ ማይታወቅ ነገር ግን እንደው ተፍተፍ ሚል እንኳን ወንድም እህቴ እኔ ቤት ገብታ ተሰድባ አታውቅም። የኔ ቤተ እምነትም አይሰደብም። በኔ ቤት የኔ ቤተ እምነት ላይ ማንም ሰው ገብተው ሙድ አይይዝም። ለምን ሲባል ሃይማኖቴ እምነቴ ነው። ስለዚህ እምነቱን የሚያሰድብ በእምነቱ ሙድ እንዲይዙ እያደረገ ደግሞ አንዳንድ ምንድነው የሚባለው ቪዲዮ ምናምን የቀረጫጭብ እያመጣ ዲዩት እያደረገ ምናምን ነገር ከዚያ ደግሞ እኔ ወንጌል አማኝ ነኝ እኔ ሙሉ ወንጌል ነው እኔ እንትን ነኝ። ብራዘር አሁን ሙሉ ወንጌል ከፈለክ እዛ ሆነ ልታሳይን ይችላል። አሁን ኔቨር አክሴፕትድ ባይ ዘ ዌይ ማንም ወንድሜ ሊሆን አይችልም። ወንድሜ እንዳልኳችሁ ለወንጌል የሚጋደል ቤተ እምነቱና እምነቱን የማስነካ ስለ ክርስቶስ ምስክር የሚሆን ነው እንጂ ዝም ብሎ ምናምን እያለ ላይክ እኔ ሙሉ ወንጌል ነኝ ምናምን ብሎ ወንድም መሆን አይችልም መቼም ቢሆን። ይሄ የኔ የማያወላዳ አቋሜ ነው። ይሄ አቋሜ ነው መቼም ቢሆን ማለት ነውና ፓስተር ቸሬ እንዳትሉ he's not a pastor and pastor ሶፎንያስ እንዳትሉ ሶፎንያስ and ቸሬ አለቀ። ስለዚህ እንደዚህ አድርጉ። ወዳችኋለሁ በጣም ቀጥይ እታይ እትየው እሺ ወደ ሶስተኛው ፓርት ደግሞ እንሄዳለን ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሀገር ያበረከተችው አስተዋጽኦ አለ ተቆጥሮ የሚነገር 1 2 3 4 ተብሎ ከትምህርት ከንባብ ከፊደል ሀገርን ከመጠበቅ ከዜማ እየነገርከኝ እኮ ነው። እንደው ሊስት ላድርግ አለ ያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰማችሁ? መጀመሪያ ምንድነው ያለው? ምንድነው እሱ ራሱ ዘረዘረና ይሄ ምን አይነት ይባላል? በኢንተርቪው ፕሪንሲፕል ምን ይባላል? ሊዲንግ ኩዌሽን። በቃ ያንተን መልስ እንዲመልስልህ ሊድ እያደረክ የምትጠይቀው ጥያቄ መልስ የሚመልስበትን ባውንደሪ እያሰመርክለት የምትጠይቀው ጥያቄ። ፓስተሩ የዋዛ አይደሉ። እየነገርከኝ እኮ ነው አሉት። በጣም ነው የሚገርመው። ሙሉ ቪዲዮውን ገብታችሁ እዩት። ምንድነው ያሉት? እየነገርከኝ እኮ ነው። በቃ እዛ ጋር የጠራው ስለ ኦርቶዶክስ እንዲወራ ነው። በቃ ስለ ኦርቶዶክስና ኦርቶዶክስ በቃ ከሳቸው የሆነ ፖይንት እንዲገኝ። ለምን ኢንፑት ለማ ለቲክቶዶክስ ለምን ከነሱ ጋር የሚሰራ ሰው ስለሆነ፣ ይሄ መምህር የማርያም ወርቅ ከነሱ ጋር የሚሰራ ሰው ስለሆነ ኢንቴንሽናሊ ነው የጠራቸው፣ ኢንቴንሽናሊ ነው የጋበዛቸው። ከሳቸው አፍ የሆነች ነገር እንደ ወፍ ለመልቀም ምን ይባላል? ይሄ ሊዲንግ ኩዌሽን የራሱን ምንድነው ኤክስፔክቴሽን እና ቢሊቭ እንዲናገሩለት ይሄ ኮንፈርሜሽን ባያዝ ያደረገ ሊድ እያደረገ በኩዌሽኑ ከዛ ማኒፑሌት ያደርጋል የራሱን አውትካም አቺቭ ለማድረግ ማለት ነው። እሳቸውም ደግሞ የዋዛ አይደሉም። ተናገርክ እኮ እየነገርከኝ ነው አሉት። በጣም ነው የሚገርመው። ሙሉን ገብታችሁ ብታዩት። እንቀጥል። መከላከያ ባልነበረ ያኔ መከላከያ የለም፣ ኦልሞስት ፈርሷል፣ የለም ንጉሱ የለም እና በየቦታው የጎበዝ አለቃ ነው ያለውና መከላከያ ሚኒስቴር ነበረች። ቅድም እርሶ እንዳሉት ባህልን ከመጠበቅ አንፃር አሁን የሚጎበኙ ቅርሶቿ ባህልና ቱሪዝም ሚኒስቴር ነበረች። ፊደልን ከነቋንቋው ከነጽፈቱ አስተምራለች። ትምህርት ሚኒስቴር ነበረች። ፍትህ ሚኒስቴር ነበረች።
ይህ ሁሉ ለሀገር አበርክታለች ነውና ያው ከፓስተር ጻድቁ አብዶ አንደበት እንስማው በሚል ነው እንጂ ብዙዎቹም ሰማችሁ ከሳቸው አንደበት እንስማ ብለው አምላክ ብቻ ነች ነው የቀረው። አምላክ ብቻ መሆኗ ነው። አምላክም ነበረች ብሎ ማለት ብቻ ነው የቀረው። ኤግዛክትሊ ባይ ዘ ዌይ እሳቸውን ከጠየቃቸው በኋላ እሳቸው የሁሉንም እምነት ለሀገሪቱ ያለውን አስተዋጽኦ ገብታችሁ እዩት። የሙስሊም፣ የካቶሊክ የሁሉንም እምነት ተናገሩ። የሁሉንም ከዛ አሁን እንደሰማችሁት ምን ይላል? ከእርሶ አንደበት እንስማ ብለን ነው እንጂ ብሎ መልሱን እራሱ ይመልሰዋል። ይህን ያህል ትልቅ ተቋም ከሌላው ተቋም አፕሩቫል መፈለግ በጣም በጣም ያሳዝናል። ውድቀቷን ያሳያል። እና ደህና ነኝ ንገሩኝ ብሎ በእምነት የማይመስሉትን ቤተ እምነቶች እስኪ ደህንነቴን ንገሩኝ፣ እኔም ጥሩ እየተሰማኝ አይደለም፣ በእናንተ ሲሆን ሰው ያመነኝ ይሆናል፣ የኔ ለራሴም እየታወቀኝ ነው፣ ደህና ለመሆኔ መታመሜ ለራሴም እየታወቀኝ ነው፣ እስቲ በእርሱ አንደበት ንገሩልን ይመስላል። እንዴት ከሌላ ቤተ እምነት አፕሩቫል መፈለግ፣ በሌላ ቤተ እምነት መሪ አንደበት ሰላም መሆኔን ንገሩኝ እስኪ። ነኝ አይደለ? ነኝ እኮ አብጃለሁ፣ ግን ያው ዓለም እያየው ነው፣ ግን እርሶ እስኪ በሉልኝ። ይሄ እኮ በጣም ውድቀት ነው እኮ ውድቀት ነው። ከሙስሊም ለወንጌላዊ አማኞች አፕሩቫል እንደመፈለግ ማለት ነው። ይሄ በጣም 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 ትልቅ በራሱ ይሄ ኢንተርቪው ትልቅ ውድቀት ነው። እሺ ቀጥልና ጨርሽና በኋላ ሌላው ማሰበው ነገር አለኝ። ከዚህኛውስ ቪዲዮ አኳያ ከዚህ ንግግር አኳያስ እንደሱ አሁን በጣም ነው የሚገርመው። ዳግሻ ቴንክ ዩ ትየው ስላመጣሽኝ ቪዲዮ። ከዚህ ቪዲዮ እዚህ ጋር ምናልባት ይሄን ተሰሚነት ማጣትስ የከተታቸው ጭንቀትና ውድቀት ብለው ያሉት እዚህ ጋር ታስታውሳላችሁ አይደለኝ? ናቸው ሊቃውንት ስሙር አላምረው መሰሉኝ ሰውዬ እዚህ ጋር ደጋግመን አሳይተናል። ቆይ ተወዳችሁ ጌታ ተወዳችሁ ጌታ ምስክር እንኳንም ክርስቲያን ከሱ ጋር ብዙ ችግሮችም ተቀርፏል። ያኔ እንግዲህ የሃይማኖት አባቶች በሙሉ ተሰብስበው ሊቃውንቱ ተሰብስበው ብዙ ችግር የፈጠሩም ነበሩ። ከተሰበሰቡት ችግር የፈቱም ነበሩ። ስለዚህ ብዙ ችግር የተፈታበት ጉባኤ ነው ያ እና ያ ለዘላለም ሲታወስ የሚኖር ነው። ሌሎች አህት ቤተክርስቲያናትም ይሄን ሲያስቡት ይኖራሉ ጉባኤው እና አሁንም በሀገራችን በኢትዮጵያ እንደሚታወቀው ቤተክርስቲያናችን ተከብራና ተፈርታ የምትኖር ቤተክርስቲያን ናት። በዚህ መካከል ግን ብዙ ችግሮች እየገጠሟት ነው አሁንም ቢሆን። ስለዚህ ዝክረ ኒቅያ ሲባል የሊቃውንቱ የመሰብሰብ ጉዳይ ነው። እንግዲህ ዝክረ ኒቅያ ወይም የኒቅያን ጉባኤ መታሰቢያ ተብሎ የተጠራውና ምን ገጥሟት ነው ለሚለው ምን ያልገጠታል የሚለው ነው መስሚያ ነው። ስሙ እንደ ኢትዮጵያ ቤተክርስቲያን በዚህ ዘመን የተዋረደ ምን አለ? አንድ ይህ መዋረዱ ምን ማለት ነው? የነበራትን ክብር ከማጣት አልፎ ልጆቿን በሙሉ እያጣች ያለችበት ወቅት ነው። በጣም ችግሮች ውስጥ ያለ እንደ ገዳማት ያየን እንደሆነ እንደ ጉባኤ ቤቶች ያየን እንደሆነ እንደ ሊቃውንቱ እንደ መነኮሳቱ እንደ ምዕመናኑ እንደ ጳጳሳቱ ስናይ አንድ አይነት ቁመና የለሽና የመበታተን አይነት ስሜት የሚታይበት ዘመን ያለ ነው። ስለዚህ ጠላት የሚበዛበት ዘመን ስለሆነ ብዙ ችግሮች አሉ ማለት ነው። ስለዚህ እነዚህ ችግሮች ላይ እስኪ አብረን እንምከር ብለው ኦኬ። አዎ ኤርሚዬ ባጭሩ ተሰሚነት ማለት የኛ ፓትርያርክ ጉድ አድርገውናል፣ ድቅድቅ ጨለማ ውስጥ ነው። ማንኛው የኛ ጳጳስ ጉድ አድርገውናል፣ ድቅድቅ ጨለማ ውስጥ ነው ብለው ፓትርያርኩ ጥራት ጎላቸዋል ብለው ይሄው ዛሬ ድረስ በየአውደ ምሕረቱ የምንጠቀምበትን ገድላት አፈር አበሉት። እንደው እርሶ ጋር እስቲ መፍትሄ ካለ እንግዲህ አሁን እሺ እኮ ቢሉ ፓትርያርክ ያደርጓቸዋል እኮ በጉን ስለምረሳው እኮ እሱ እንዳለ ሆኖ አሁን ፓስተር ጻድቁ እሺ ቢሉ የእውነት ነው ማለት ፓትርያርክ ያደርጓቸዋል እዛ ቤት። ምክንያቱም አለን የሚሏቸው ሁሉ አሳልፈው ሰጥቷቸዋል። አንዱ ጨለማ ውስጥ ነን፣ አንዱ ጥራት ጎሎናል፣ አንዱ በማህሌት የምናቆመው ነገር የለም። በቃ ማለት ፍረስትሬሽኑ ሲበዛ እስቲ እናንተ ቤት መድኃኒት ካለ ነው እኮ ጃፓንኛው ደህና ነኝ አይደል እስኪ ንገሩኝ እኮ ነው። አንዳንድ ሰው አይታል በጥይት ተመቶ እያየው እስኪ ደህና ነኝ ተተረፋለ በሉኝ ነው። እንግዲህ መትረፋችሁን እናያለን። እንግዲህ ሐሰት ትምህርታችሁ እንኳን የሚተርፍ አይመስለኝም። ቤተክርስቲያኑ እንድጠፋ ባንፈልግም እና በቃ ንገሩኝ ነው፣ አሻሹኝ ነው። ገባ እና ቢያንስ በእኛ ፓትርያርክ ብንከዳ ያው በወንጌል አማኞች ፓትርያርክ እንደው የሆነ ነገር ማጽናኛ ቃል ፍለጋ ነው። እና ይሄ ራሱ በጣም ትልቅ ውድቀት ነው። ኤርሚዬ
ለምንድን ነው በዚህ ጊዜ እንደዚህ እየተተራመሱ? በእውነት እኮ ነው እኔ የእውነት ይሄ በጣም ልናወራበት ይገባል። በዚህ ሰዓት ሌሎችም ያወሩበት። በዚህ ጊዜ በዚህ ሰዓት እንዴት ከኛ ከወንጌላውያን አማኞች ፓስተሮቻችን ምስክርነት ስለ ኦርቶዶክስ ተዋሕዶ ክርስቲያን መስማት ፈለጉ? ኤርሚዬ ምስክርነት ብቻ አይደለም፣ በነገራችን ላይ ቃል በቃል ዳጊም አንተም ያልከውን ጋዜጠኛው ቃል በቃል ፓስተር ጻድቁ አብዶን ይጠይቃቸዋል። ግቡና ተመልከቱት። ቃል በቃል እንደዚህ ጊዜ ጨለማ ሆነን አናቅም፣ ጥቁር ለብሰን አናቅም፣ ምን እናድርግ? ቃል በቃል ነው የሚጠይቃቸው። እንደዛ ብሎ አላቸው። ጌታን ቃል በቃል ነው የሚጠይቃቸው። በቃ አሁን ልናዝንላቸው ይገባል። ድሮ ማዘኔታ አለን። አሁን ሞር እንደዚህ ብሎ ካለ ዳጊ ያለው ነው ማለት ነው። አረ እንጀግና አሻሹኝ ነው ማለት አንድ ሰዓት ከ05 ደቂቃ ጀምሮ ይሄን ጥያቄ ይጠይቃቸዋል። የኢንተርቪው 1 ሰዓት ከ05 ደቂቃ ጀምሮ ቃል በቃል ለኦርቶዶክስ ተዋሕዶ ቤተክርስቲያን ያላቸውን ምክር ይጠይቃቸዋል። ቃል በቃል ባታዝዱን ቀፉን አጽናኑን እያሉ ነውና እንግዲህ እስኪ እናስብበታል። አዎ ግን እኮ ኤርሚዬ እንትን ነው አይመስልም? ላይክ የተዘራው ዘር ውጤት እያስገኘ ነው። እና አሁን ውጤት ስብሰባ ላይ ነን እኛ። ውጤት ስብሰባ ላይ ማለት ሰዎች ኮንፊውዝ ሆነው ከዚያ ደግሞ ነፍሳቸው ታውካ ሲያገኟት ለነፍሳቸው ረፍት ፍለጋ አረ ወደ ኢየሱስ ዞሮ ወደ ማለት እየመጡ ነው ብዬ ነው ማለት ነው። አብዛኛው ለነገሩ አይተህ ከሆነ እነሱ ቤት አንዳንዶቹ ሻዳ ይዛሉ። ሻዳ የሚይዙት ለምንድን ነው? ለነፍሳቸው ረፍት ካገኘው ነው አይደል? ሻዳ የሚይዙት በቃ እዛ ጋር ያለው ነገር አልተመቻቸውም። የሚያዩት ነገር እንደው አልያዝ አልጨበጥ ነገር ሆነባቸው፣ አየር ላይ ያስቀሯቸው። ስለዚህ እንደው ብሎ እንትን ሻዳ ይዛሉ፣ ጣታቸውን ወደ ላይ የጠቆሙ። ግን አብዛኛው ደስ የሚለው ወደ ጌታ መንግስት መጨመራቸው ነው ሌሎቹ። እና ኤሚነስ ለዘመናት የተዘራው ዘር አሁን እንትን እያፈራ ነው ብዬ ነው የማምነው። በዚህ ጋር ሲሉ በቃ አልቻሉም፣ በዚህ ጋር ሲሉ አልቻሉም። አሁን ዳሜጅ ኮንትሮል ነው። በምን አይነት መንገድ ይሄንን ነገር ኮንትሮል ማድረግ የምንችለው ዳሜጅ ኮንትሮል እንትን ማድረግ የምንችለው የሚለውን ነገር ላይክ ሲያሰሩ ሲያወጡ ሲያወሩ አይ ያልተቻሉት እንግዲህ ይሄ ዘር እንትን የተዘራው ከጴንጤዎቹ ነው እና የጴንጤዎቹን ዋናውን አውራውን የዛን እስቲ እንትን የምንለው አይነት ነገር ይመስላል። እኔ እንግዲህ ተጠርጥረው ኤርሚዬ እና የተዘራው ዘር ነው እኔ ባለፈው ብያለሁ። እኔ ትንቢት ተናግሬያለሁ። ያው ነብይ አይደለሁም እንጂ ትንቢት ተናግሬያለሁ። የዛሬ 7 ዓመት እና 10 ዓመት ብራዘርዬ ልክ ሬዲዮ ምናምን ስትከፍት በዳጊ መዝሙር ነው የሚጀምረው። ኦኬ ቲቪው ሲከፈት ኤርሚ ሲንጸልይ አንድ ጊዜ ምናምን ነው የሚለው እና እያንዳንዱ በቃ የቲቪ መስኮት የሬዲዮኑ ምናምን ነገር ሲከፈት በጠቅላላ መዝሙርና በመዝሙር ስብከት ጸሎት ምናምን ነው የሚሆነው ብዬ ነው ማለት። ስለዚህ ኦርቶዶክስ በጠቅላላ ፔንት ይሆናል። አሁን ተፈርሳለች አይደለም እኮ ወደ ጌታ ዞር ይላሉ። በጌታም ነው ወደ እውነተኛ ቤተክርስቲያን ይጨመራሉ። በቃ አለቀ። እሱ ነው የሚታይ። እነሱ 7 ዓመት እኔ 10 እና 7 ዓመት በቃ ሁሉ ኢትዮጵያ በጠቅላላ ጴንጤ ጦርነት ምናምን አይሰማም። ታውቃላችሁ ወንድምነት ወይ አባቱ ወንድምነት ደጋግሜ እኮ በእነዚህ ዓመታቶች ላይ ሶሻል ሚዲያ ላይ ተናገርኩት። ጌታዬ ያሳየኝን ነገር አሁንም ስናገረው ከዚህ በፊትም ስናገር ከዚህም በኋላ ስናገር ስለማላፍርበት ነው። ያለ እንደውም ባለመዘጋጀታችን ምክንያት ብዙ ህዝብ በእውነተኛ ትምህርት በጊዜ መመገብ ሲገባን ሳንመገብ እንዳንቀር እኔ ለአገልጋዮች የምነግራችሁ በሕያው ጌታ ፊት ማለት ነው። ለአገልጋዮች ለኛ ለወንጌላውያን አማኞች አገልጋዮች የትኛው ምድር ላይ ላላችሁ የሰራናቸው አዳራሾቻችን ጠበውን ሌላ አዳራሽ እንኳን ብንሰራ ልንይዘው ማንችለው የህዝብ ቁጥር ነው እግዚአብሔር ሲያወጣ ያሳየኝ። ሰው ከእግዚአብሔር ዘንድ ላየው ነገር ሊፈራ ሊሸማቀቅ ይችል ይሆናል። ሕያዋን ምስክሮች አሉ እዚህ በጣም ደጋግሜ ይሄን ነገር እግዚአብሔር ሲናገረኝ ሲያሳየኝ የነገርኳቸው ማለት ነው። ራሳችሁን አዘጋጁ የወንጌል አማኞች። ለምን በእውነተኛ ትምህርት እንዲኖር የእግዚአብሔር ህዝብ ሲመጣ በእውነተኛ የክርስትና ትምህርት እንድናገለግለው ጌታ በሰጠን ዘመን አይመስልም አይደል? ታዩታላችሁ።
ከዛሬ 5 ዓመትና 6 ዓመት በፊት እዚህ ሶሻል ሚዲያም ላይ ከወጣሁ ጀምሮ በእነዚህ መጽሐፍት ጉዳይ ስንናገር አርፋችሁ ተቀመጡ አንተ ምናምን ነገር እያላችሁ ስትሉን የነበራችሁ ታቃልሉ የነበራችሁ ሁሉ ስትሰድቡኝ ስታሾፉ የነበራችሁ ሁሉ እኔንም ትዝታውንም ስትሰድቡን የነበራችሁ ሰዎች ሌሎችንም ወንድሞች ውጤቱን እያያችሁት ነው። ከላይ ነው የጀመረው። በጳጳሳት ደረጃ ነው ሊቃውንት ጉባኤ ነው የተጠራው። ከኒቄያ ጉባኤ ቀጥሎ ትልቁ ጉባኤ የሚባለው ይሄ ጉባኤ ነው። አሁን በአመት 2 ጊዜ እንዲሆን ተደርጓል። ቤተክርስቲያኒቱ የማትወጣበት ነገር ውስጥ እንደገቡ አውቀውታል። ነግረናቸዋል። እግዚአብሔር ነግሯቸዋል። ደጋግሞ ተነግሯል። የታድሶ ዘመን ብሎ እግዚአብሔር ደጋግሞ ከኛም በፊት በተነሱ እግዚአብሔር ነግሯቸዋል። አሁን ምቱ በጣም በዛባቸው። ሶሻል ሚዲያ ላይ ያለው ነገር በቃ አሁን የሶሻል ሚዲያ ዘመን ነው። እያንዳንዱ ነገር በብርሃን አደባባይ ላይ ሆነ የሚቀመጠው። ዩቲዩብ ላይ ይቀመጣል፣ ቲክታክ ላይ ሰው ይሰማል፣ ፌስቡክ ላይ ይሰማል እና የሚይዙት የሚጨብጡት ነገር እስኪያጡ ድረስ ማለት ነው። ተዋርደናል፣ አፍረናል። በሊቃውንት ጉባኤ፣ በገዳማት፣ በአብነት ትምህርት ቤት ጉባኤ ትምህርት ቤት ማለት ነው። በጳጳሳት ደረጃ አንድነት መታጣት፣ መፈረካከስ ችግር ገጥሞናል። ልጆቻችንን እያጣን ነው። ድቅድቅ ጨለማ ውስጥ ነው ያለኑ። መጥፋት አይሆንም ወይ? በቅዳሴና በማህሌት የምናቆመው ህዝብ የለም። አፍረናል። የቀድሞ ምንድነው ያለን ስም ሁሉ ጠፍቷል። የሊቃውንቱ ንግግር ነው። ዋው! የሊቃውንቱ ንግግር ነው ብራዘር። እዚህ ቲክቶክ ላይ የሚሯሯጠው እንቶ ይሄ እናቱ ሽሮ ወጥ ሰጣው በልቶ እንትን ሽሮ ዝቆ ገብቶ ገስት ላይ የሚሳደበውን እሱን ቶ ከላይ ያሉት ማለት ነው። ከላይ ያሉት ማለት ነው። የብፁዕ አቡነ ገብርኤል የተሰባሰቡት ላይ በወቅቱ በነበረው ስብሰባ ላይ ረብሽ ነበረ በብፁዕ አቡነ እንድሪያስ ምክንያት። ያው የአቡነ ገብርኤልን አሁን አበባለፈው ያው ፊርማቸው ያለበትን ወረቀት ሰዎች በውስጥ ልከውልኝ እዛ ያሉ ሰዎች የትምህርት ችግር ትምህርትን በነገረ ማርያምን ትምህርት ሐዋርያቱ በመጽሐፍ ያላጸደቁትን በመጽሐፍ ቅዱስ ያልጻፉትን ጳጳስ በፊርማ ሊያጸድቅ የሚችል የለም። በፊርማ አታጸድቁም። የኛ ቤቶችም ቢሆኑ ወንጌላውያን አማኞች ፓስተሮቻችን በፊርማ የምታጸድቀው ትምህርት የለም፣ በእግዚአብሔር ቃል የምታጸድቀው እንጂ። ፊርማ ይፈራረምልሃል እንዴ? ፊርማ ሲፈራረሙ እኮ ነው ያገኘናቸው። አይ ከዚህ በኋላ እግዝእትነ ማርያምን በፊርማ ትምህርቷን እናጽድቅላት ብለው በድብቅ የተቀዳች ናት። this is ኤርሚያስ ይባላል። ዋው! የጳጳሳቱ ፊርማ ነው። ኢየሱስ ጌታ ነው። 2 ሳምንት አልሞላውም። ነገረ ማርያምን ትምህርት በመጽሐፍ ቅዱስ ውስጥ ሲያጡ ምን አሉ? በነገረ ማርያም ይላል ያለ ቆይ አንተዬ አሁን ፓስተሮቻችን እየጠሩ አጽናኑን ከሆነ ያው እንትን ብርቱካን ምናምን ነገር እያያዛችሁ ይዱ። ቤኪም ቢሆን ዝም ብለህ ልብልታይ አይገባም። ሰው ሲታመም ዳጊም ቢሆን የሆነ ጁስ ነገር ይዛችሁ ሄዳችሁ ጠይቁ። ኦኬ። ነገረ ማርያም በነገረ ማርያም አስተምሮ ዙሪያ እመቤታችን ቅድስት ድንግል ማርያም የአምላክ እናት መሆኗን በሊቃውንት አነጋገር መትሕተ ፈጣሪ መልዕልተ ፍጡራን፣ በሊቃውንት አነጋገር በመጽሐፍ ቅዱስ አነጋገር አይደለም ማለት ነው። በሊቃውንት አነጋገር መትሕተ ፈጣሪ መልዕልተ ፍጡራን መሆኗን የሰማዕታት እናታቸው የመላእክት እህታቸው የተባለች ምክንያተ ዲሂን አማላጃችን ቤዛዊተ ዘበጸጋ መሆኗን ቤዛዊተ ዘበጸጋ በድብቅ ስለተቀዳች ነው። ዘበጸጋ እዚህ ጋር ማለት ዘበጸጋ ነው። ቤዛዊተ ዘበጸጋ መሆኗን በፊርማችን አረጋግጠናል። በመጽሐፍ ቅዱስ ውስጥ አልተረጋገጠም። ትምህርት ቤዛዊተ ዘበጸጋ መሆኗን በፊርማችን አረጋግጠናል። በብሉይ ኪዳንና በአዲስ ኪዳንስ የለም።
እና ከላይ ጀምረው ተፍረክርከዋል። እመኑኝ አልኳችሁ ወንድሞቼ እናቶቼ፣ እግዚአብሔር የተናገረውን በጊዜውና በወቅቱ ያደርገዋል። አሜን። ከጌታ ዘንድ ደጋግሞ እንደሰማ ደጋግሞ እንዳየሰው ሕያው አምላክ ለዘላለም የሚኖር የእስራኤል ቅዱስ ልዑል እግዚአብሔር ምስክሬ ነው። አሳይቶኛል። የብዙ ሕዝብ ጉባኤ፣ ዳርቻው የማይታይ ሕዝብ፣ የብዙ ሕዝብ ጉባኤ ነው ያልኳችሁ። የብዙ ሕዝብ ጉባኤ፣ የብዙ ሕዝብ ጉባኤ። በዛ በራእይ ውስጥ እንዳየሁት ከሆነ የማናችንም ሙሉ ወንጌል የፈለገ ካቴድራል ተስራ፣ መካን ኢየሱስ የፈለገ ህንጻ ትቆልል አይችለውም። ያንን ሕዝብ እግዚአብሔር ያሳየኝን ሕዝብ አይችለውም። የሰራናቸው አዳራሾቻችን አይችሉም። የቻለውን ያህል ግን ተቀብሎ ለማገልገል ወንድሞች እናቶቼ፣ በጸሎት የምትተጉ በጸሎት ትጉ። እመኑኝ አልኳችሁ። የሰራዊት ጌታ ልዑል እግዚአብሔር አሳይቶኛል። ሰምቼ አይቼ ነው ወጥቼ የማገለግለው። ዝም ብዬ ስራ የማጣት ጊዜ ማባከን ጉዳይ አይደለም። እዚህ ወተን የምናገለግለው አሳይቶኛል። አደርጋዋለሁ ብሎኛል እግዚአብሔር። የሕዝብ ሲወጣ አሳይቶኛል። ወደ መንግስቱ ይጠራዋል። ጀምሯል። እየሰራ አይደለም ብዬ የምልህ እኔና ጌታ ብቻ እናውቃለን። እዚህ እኔ ጋር እንኳን ጌታን የሚቀበሉ ጀምሯል። እናንተም ምስክሮች ናችሁ። በሌሎችም ወንድሞቼ በእኛም ጭምር እግዚአብሔር በሚሰራው ጸጋ የጸጋው ክብር ይመሰገን ዘንድ ጌታ ኢየሱስ ክርስቶስ እሱ ሞትን ድል ስላደረገ እሱ ከኃያላን ጋር ምርኮን ይከፋፈላል። አሜን ሃሌሉያ። ነፍሱን ለሞት አሳልፎ ሰጥቷልና ተብሎ እንደተጻፈ ማለት ነው። የማዳኑን ወንጌል እንሰብካለን። እግዚአብሔር አምላክ ምስክር ነው አልኩ። ዛሬ ትናንትና ገድላትና ድርሳናትን አንቀበልም ብለው ያሉ ትናንትና እኛን ሲሰድቡ የነበሩ አሁን ግን ገድላት ድርሳናትን ትናንት እንቀበላለን ብለው ያሉ አሁን ግን ገድላት ድርሳናትን አንቀበልም ብለው ወደ ማለት መጥተዋል። ትናንትና እኛ ተሐድሶ ስንል እንስቅ የነበሩ ዛሬ ራሳቸው ልጆቻቸው እንዲህ ማለት ጀምረዋል። ይኸውልህ ስማልኝማ ጋር ነበረ ኢዮብ ዘሚካኤል የጻፈውን ተሐድሶ ብሎ የሚለው ተሐድሶ ለቤተክርስቲያን ያስፈልጋታል ብሎ የሚለውን ቪዲዮ አይታችሁታል? ያ ኮፒ ስላሉ ትዝታው ድሮ የጻፈው ማጋ ነው። ቆይ አንዴ ወንድምነ ተሐድሶ ለኦርቶዶክስ ተሐድሶ ብሎ ማለት ነው። የእኛኑ ጩኸት እየተቀበሉ ነው። ይጩሁ። አንዴ ጠብቁኝ። ቆይ አይ ቲንክ ወንድማችን አጋፔ ይመስለኛል አስቀምጦታል። አጋፔ አስቀምጦታል። አጋፔ ያ ከጥንት ጀምሮ ኦኬ መሪያ እንምጣላችሁ። ይህን ጉደኛ ተመልከቱት። ምን ይላል? ኢዮብ ዘሚካኤል ተሐድሶ ለቤተ ክህነት ያስፈልጋል? አዎ ያስፈልጋል። ዋት ምንድነው ያልከው? ኢዮብ ዘሚካኤል ተሐድሶ ለቤተ ክርስቲያን አያስፈልጋትም፣ ቤተ ክርስቲያን አትታደስም ሲሉን ነበር አይደል? እግዚአብሔር እንደውም በመጀመሪያ ጌታ እግዚአብሔር ረዳቸዋል። በመጀመሪያ ወደ መንግስቱ ገቢ የሚያደርጋቸው እነዚህና ሌሎቹን ነው። አትጠራጠር አልኩ። አሁን ይሄ ዛሬ የሚከራከር ልብ በልና ስማኝ አልኩ። እግዚአብሔር ለዘላለም ሕይወት የጠራቸው በሙሉ አይቀሩ። አሜን ሃሌሉያ። አይቀሩም። ምን አለ መሪያ እንምጣላችሁ። ይህን ጉደኛ ተመልከቱት። ምን ይላል? ኢዮብ ዘሚካኤል ተሐድሶ ለቤተ ክህነት ያስፈልጋል? አዎ ያስፈልጋል። ቤተ ክህነት የሚለው ቤተክርስቲያን ነው። ቤተክርስቲያን ኢንተርቼንጀብሊ ነው ሲጠቀማት። ቅድም አሳይተናቸዋል። ቤተ ክህነት ወይም ቤተክርስቲያን ተሐድሶ ለቤተ ክርስቲያን ያስፈልጋል፣ ለቤተ ክህነት ያስፈልጋል። አዎ ያስፈልጋል። እስከ ዛሬ ምን ሲሉ ነበር? ኩላዊት ንጽሕት ቅድስት ስትወርድ ስትወራረድ የመጣች ንጽህናዋን የጠበቀች ስንዱ መቤት ምናምን ነገር ሲሉ ነበር። ተሐድሶ አስፈልጋትም እያሉ ማለት ነው። አሁን እርስ በርስ መሪያ እንምጣላችሁ። ይህን ጉደኛ ተመልከቱት። ምን ይላል? ኢዮብ ዘሚካኤል ለቤተ ክህነት ያስፈልጋል? አዎ ያስፈልጋል። ቤተ ክህነት የሚለው ቤተክርስቲያን ነው። ቤተክርስቲያን ኢንተርቼንጀብሊ ነው ሲጠቀማት። ቅድም አሳይተናቸዋል። ቤተ ክህነት ወይም ቤተክርስቲያን ህዝባ ቤተ ክህነት እያለ
የሚረገጡት ማናቸው? ምዕመኑ፣ ጳጳሳቱ፣ ካህናቱ፣ ዲያቆናቱ የሚረገጡት እዚህ ክፍል ላይ ያው አዎ ያስፈልጋል ማለት ካላችሁ ጨርሳችሁ አንብቡ አለ። ታድሶ ማለት መለወጥ፣ መታደስ፣ መስተካከል ማለት ነው ይላሉ የቋንቋ ባለሙያዎች። ታዲያ ምኑ ይስተካከል፣ ምኑ ይለወጥ ወይም ምኑ ይታደስ ከተባለ የምዘረዝራቸው ብዙ አንኳር ጥቃቅን ጉዳዮች እንግዲህ ያላቸው ብዙ አንኳር ጥቃቅን ጉዳዮች ቢኖሩም ይህን ጥቃቅን ጉዳዮች ታላላቅ እያለ በኋላ ሲጠቅሰው እንመለከታለን። ጥቂቶቹ ብቻ ልዘርዝር ካለባ መጀመሪያ ትምህርት ነክ ጉዳዮች ሲሆኑ ምንድን ያለው? መጀመሪያ ትምህርት ነክ ጉዳዮች አጠቃላይ የቤተ ክርስቲያን ትምህርት መታደስ አለባት ያለበት እንዳለ ቤተክርስቲያን የሚጠቅሳቸው ጥቅስ በነገራችን ላይ ይሄ እነ በጋሻው ያኔ ፌስቡክ ድረገጽ ላይ ኮፒ ፔስት የጻፉትን ኮፒ ፔስት አምቶ አርጎ ነው ተለጠፈ። ኤዲት እንኳን አላደረገው። ይሄው የመጀመሪያ ትምህርት ነክ ጉዳዮች ደም ባስተው እነዚህ ልጆች በትምህርት ነክ ጉዳዮች ምን ይዘው መጡ? ማርያም ተንታብሶ አለባት የወደቀውን የአዳምን ስጋ ይዛለ። ክርስቶስ የወደቀውን የአዳምን ስጋን የነሳው ያነሳውን አልተዋሃደውም የሚለውን ትዝ ይላችኋል? ትዝ ይላችኋል ወይ? ይኸው ይሉታል ካለ በኋላ ትምህርት የሚለው ይላችሁ ማደግ በነገር ሁሉ እንዲገለጥ ይህን አስብ፣ ይህንንም አዘውትር፣ ለራስና ለትምህርት ተጠንቀቅ። እንግዲህ ትምህርት የሚለው ጋር እንምጣ። እንግዳ ትምህርት የሚሉት ነገር ማለት ነው ይላችሁ። ታዲያ እንግዳ ትምህርት ውጤቱ ምን ይሆን ብለን እንጠይቀው። ይህን አዎ እንጠይቃለን፣ መልሱንም እነሆ እንባላለን። የጠየቁት ጥያቄ ምንድን ነው? ምንድን ነበር? እስኪ የምታስታውሱ ሰዎች አላችሁ? ምን ብለው እንደጠየቁ? ገድላት ምንድን ናቸው? መቀበልም አለመቀበልም መብታችሁ ነው። አለመቀበል ትችላላችሁ። ገድልን ሳትቀበሉ ኦርቶዶክስ ሞት ትችላላችሁ። የመጀመሪያ ከዛ ክርስቶስ የወደቀውን ስጋ ይዟል። ከዛስ እመቤታችን ቅድስት ድንግል ማርያም ድቀ ተባሪ አለባት። ከዛስ መጨረሻ ላይ ክርስቶስ የወደቀውን ስጋ ነው የተዋለ፣ ያልነሳውን አልተዋደውም። የወደቀውን ስጋ ክርስቶስ ተዋልቷል። ከዛ ቀጠሉ ቤተክርስቲያን ትሳሳታለች አሉ። ከዛ ቀጠሉ ምን አባህ ነው የምትጠብቀው? ምን አባሽ ነው የምትጠብቂው? ከዚህ በላይ ቆይ ምንድን ነው የምትጠብቁት? ከዚህ በላይ ምንድን ያደነዘዛችሁ? ይኸው የጠየቁን ትምህርት ይሄ ነው። ይኸው የጠየቁን ትምህርት ከዛን ይመጣል። ምን ይላል መሰላችሁ? ይመጣና እዚህ ጋር ይኸውላችሁ ኖ ቆይ ይሄን አልፎታል። እንትን ላይ ነው አይደል? ቴሌግራም ላይ ነው አይደል? አዎ ቴሌግራም ከቴሌግራም ነው የወሰደው። አንተ አግኝተዋል? ቴሌግራም አላገኘሁትም እኔ አጋፒ ላይ ነው ያየሁት። እኔ ቀላል ነው ቴሌግራም ውስጥ መግባት ይቻላል። እኔ አሁን አለው ሌላኛው ላይ ሌሎቹ ላይ አለው። እዚህኛው ላይ እዚህ ልጅ ጋር ብቻ ያሉት እኔ አንዳቸውም ጋር የለውም። ምን አደርግ እኖራለሁ? አይ እኔ እንትን ባለፈው እዚህ ምን ከሆነ ስለ ስዕላት ምናምን ነገር ጻፈ አካሉ ልክ ሲወርድበት አነሳ። እኔ ግን ያችኛውን ያዘረኳት። ከዛ እንደውም አምጥተ ነው ምናምን ሊክዱላ ፈልጎ አውጥተህ አሳይተህ ነው። ከዛ እኔ ደግሞ ለማለት የፈለኩት ምናምን ብሎ ነገሩን ወደ ያጠፉት እና ይጽፋሉ። ከዚያ እህትየው ሜርሲ where are you ሜርሲ አቢዳ ኦኢቱ ይሉታል። እሷን አለሽ እንዴ? ወጣ ብላለች።
ወይም በቃ ትቦለካል ወንድምየው ተደብቃለች። ሪፖርት ያደረገች ይሆናል። እስቲ ማናት? አብዳ ኦይቱ መርሲ የምትባል ልጅ ጠራችኝ። እሺ አንስቶታል ማለት ነው። ጠራችኝ። ወንድምነት ጠርቶች ነበር። አቤት ኤርሚዬ። ቴሌግራም ላይ ኢዮብ የጻፈውን አይተሽዋል? አላየሁትም። ሌሎች 2 ላይ ነው ያለሁት። የሱን አላውቀውም። የኔ አንስቶታል ማለት ነው ወይ አላገኘሁትም? አይደለም ሰሙ እያለፈ ነው የሚያነበው። የሱን ሙሉን ሐሳብ ባገኘው ባነበው ደስ ይለኛል። ቲክታክ ቴሌግራማቸውን በእውነት አላውቀውም። አሁን ግን ገብቼ እሱ ላይ ነው እያየሁት ያለሁት። ኦኬ እሺ፣ ካገኛችሁት ላኩልኝ። ድንገት ካገኛችሁት ኦኬ። ይኸው እዚህ ጋር ያዘለ ቤተ ክርስቲያን መታደስ መለወጥ የማያስፈልገው ትምህርት እያለ እንትን ይላል። ያ ያነበውን በጣም አውቆ ነው የሚዘለው። ይሄን ጽሁፍ ያገኛችሁ ሰዎች ካላችሁ ብትልኩልኝ በጣም ደስ ይለኛል። ሰሙ አላነበበውም፣ ግን ስለ ተሐድሶ ነው የጻፈው። እንምጣላችሁ። ይሄን ጉደኛ ተመልከቱት። ምን ይላል? ኢዮብ ዘሚካኤል ተሐድሶ ለቤተ ክህነት ያስፈልጋል? አዎ ያስፈልጋል። ተሐድሶ ለቤተ ክህነት ያስፈልጋል ነው። ቤተ ክህነቱ ማለት ቤተ ክርስቲያን ስለሆነ ማለት ነው። የቤተ ክርስቲያኑ ራስ ስለሆነ ያስፈልጋል ነው። ዋናው ግን ያስፈልጋል ነው። እኛም ያስፈልጋቸዋል ነው ተሐድሶ እያልን ያለ የነበረው እና የሚይዙት የሚጨብጡት አጥተዋልና አሁን የኛውን እየጠሩ የማጽናናት ቃል ከሆነ እየጠየቋቸው ያሉት ለማለት ፈልጌ ነው። ለሀገር ለምድር የሰራችው ነገር ሊረሳ ይገባል ከሆነ አይ እሱ ምንም እኛም እናንተም ብላችሁታል፣ እናንተም ብትሉ ትክክል ነው እና አንተ መለስከው ብለው አሉት። እሱ ጠያቂ እሱ መላሽ። በቃ ባጭሩ ጨንቋቸዋል። እግዚአብሔር ይርዳቸው ከማለት ውጪ በእውነት ሌላ ነገር እንለው የለም። ግን እህትየው መጨረስ ትችላለሽ አንቺ። የኢዮብን ጽሁፍ ያገኛችሁት ሰዎች ካላችሁ ቴሌግራም ላይ ላኩልኝ በሙሉ በውስጥ መስመር። አብነት ያለ አይደል? ካገኘ ላክልኝ ወንድምነት። ጸጋ ይብዛል። ቀጥይ እህትየው። እሺ ኤርሚ እሺ ይታያል አይደል? እሺ የሎዛ ሚዲያ ተከታታዮች ዛሬ በሎዛ እንግዳችን ሶስተኛው ላይ ተወለደው ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ሀገርን ከመጠበቅ ከዜማ እየነገርከኝ እኮ ነው። እንደው ልስት ላድርግ አለ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መከላከያ ባልነበረ ያኔ መከላከያ የለም፣ ኦልሞስት ፈርሷል፣ የለም ንጉሱ የለም እና በየቦታው የጎበዝ አለቃ ነው ያለውና መከላከያ ሚኒስቴር ነበረች። ቅድም እርስዎ እንዳሉት ባህልን ከመጠበቅ አንጻር አሁን የሚጎበኙ ቅርሶቿ ባህልና ቱሪዝም ሚኒስቴር ነበረች። ፊደልን ከነቋንቋው ከነጽፈቱ ያስተምራለች። ትምህርት ሚኒስቴር ነበረች። ፍትህ ሚኒስቴር ነበረች። ይህ ሁሉ ለሀገር አበርክታለች ነውና ያው ከፓስተር ጻድቁ አብዶ አንደበት እንስማው በሚል ነው እንጂ ብዙዎቹም ሰማችሁ ከፓስተር ጻድቁ አብዶ አንደበት እንስማው ብለን ነው እንጂ ያ ማለት አልሰማውም።
እንደፈለገው አልሄዱለትም። ኦኬ የመከላከያ አልነበረም በየወረዳው የጎበዝ አለቃ ነበር እንጂ የሚል ንግግር ይናገራል። ለምን እንደዚህ ያለ ያው ገብታችሁ እንድታዳምጡት ጋብዣችኋለሁ። ለምን እንደዚህ ያለ ሀገርን ጠብቃለች የሚለው ሐሳብ ላይ ፓስተር ጻድቁ አብዶ የሁሉንም እምነት ተቋም ሀገርን በመጠበቅ ደረጃ ያለውን ሚና ይገልጻሉ። ኢቭን ጃንሆይን ፊት ለፊት አግኝተዋቸው ስላናገሯቸው ንግግር ፓስተር ጻድቁ ይናገራሉ። እንዲሁም ደግሞ በሶማሊያው ጦርነት ላይ በአየር ኃይልም በምድር ኃይልም የወንጌላውያንን አስተዋጽኦ ሲናገሩ ፓስተር ጻድቁ በጣም ይናደዳል። ስለዚህ እንስማ ብለን ነበር እንጂ አያችሁ፣ መደምደሚያውን ሊድ ነበር ያደረጋቸው። ሊዲንግ ኩዌሽን ነበረ። እንዴት ነው ያ ሊዲንግ ኩዌሽን ደግሞ የምንለው? ቴክኒክ እየተጠቀመ ኮንፈርሜሽን በያዝና ሊዲንግ ኩዌሽን እያደረገ ወደ ራሱ ማኒፑሌቲቭ አውትካም እንዲመጡ አቺቭ ሊያደርግ ማለት ነው። ግን መጨረሻ ላይ ምንድነው እሳቸው የሁሉንም ዳጊ ይመጣ አንዴ ምን መሰለሽ ሜርሲ፣ አንድ ወንጀለኛ ፍርድ ቤት ቀርቦ አሁን ያው የጌታ የፍርድ ሰዓት እንደቀረበ ገብቷቸዋል። ምክንያቱም በቀበራው በመቀበሩ ብቻ ሳይሆን ያለው የድግምት አሰራር፣ የድፍረት የሚሰሩት የኃጢአትና በህዝቡ ላይ ያስቀመጡት ቀንበር እግዚአብሔር እንደሚቆጣ አሁን በቅርብ ጊዜ ቅድም ቤካም እንደተናገረው የፍርድ ጊዜ እንደሚሆን እናውቃለን። አሁንም ቢሆን የቤተክርስቲያኒቷን መፍረስ ባንፈልግም ግን ቅጣት አለ። ይሄ ሁሉ እንትን በዋዛ የሚታለፍ አይደለም። በወንጌል ላይ የተደረገ ደባ ነው። እንደገና የሰው ህይወት የጠፋበት ጉዳይ ነው። ፍርድ እንደመጣ ስለገባቸው አገር ቤትም እንደዚህ አይነት ነገር አለ። ልክ ዳኛው ውሳኔ ከመስጠቱ በፊት አንድ ጥያቄ ይጠይቃል። የፍርድ ማቅለያ የሚባል አስገቡ ይባላል። ተከሳሹ የፍርድ ማቅለያ ያስገባል። አሁን የምታየው ኢንተርቪው ምን ይባላል መሰለሽ? የፍርድ ማቅለያ ነው። ገባሽ? እኛ እንትን አድርገን የለ እንትን ግን ሰርተን የለ እኮ እንትኑ የሚያዝልን ያው ፍርዱ አይቀርልንም። ቢያንስ እንትኑ ኮንሲደር ትደረግልን ነውና በኋላ በደንብ ሄድበታለሁ። ጨርሺ ፍርድ ማቅለያውን እየሰማንላችሁ ነው። እሺ ዳጊዬ እንቀጥላለን። እሺ ወደ መጨረሻው ሀሳብ ይመስለኛል። እስኪ እንሂድ። መሪዎቹም ሳይቀር በሌላ ሃይማኖት ውስጥ ያሉ ባለስልጣናትም የሚናገሩላት እውነት ነው እና ቀለል ባለ መንገድ እንጫወታለን ብዬ አልጠበኩም ነበርና በጣም ነው ደስ ያለኝ። ኦልሞስት መርሃ ግብራችን እያጠናቀቅን ነው። በመጨረሻ የዛሬው ርዕሰ ጉዳያችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልግሎቶች አስተዳደሮቿ በፓስተር ጻድቁ አይን እንዴት ይታያል ነበርና ያለውትን ፍቅሯን፣ ስስቶትን፣ መልከታዎትን፣ ትዝብቶትንም ገልጸዋልና በመጨረሻ እንደው ይሄ ጉዳይ አልተነሳም። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች፣ ምዕመናን፣ ወጣቶች እንዲሁም አስተዳዳሪዎች ማስተላለፈው መልእክት አለኝ። እንዳጠቃላይ ቤተክርስቲያኗ ከሀገር ጋር የተሰፋች ናትና የሷ ፌል ማድረግ የሷ መበታተን ሀገርን ዋጋ ያስከፍላልና ብለው ያው ወደ ሞት አይደል የምንሄደው ከዚህ በኋላ ወደ ኋላ እንመለስምና እንደ አባት እንደ አንድ የሀገር ሽማግሌ ሁለታዋ እንዳለበት ሰው የሚያስተላልፉት መልእክት ካለ ሰማችሁ አይደል? መጨረሻ ላይ በቃ ሙሉ ለሙሉ ለኦርቶዶክስ ቤተክርስቲያን ያሉትን ምልከታ ብሎ ይጠይቃቸዋል። በቃ አልቻሉ። አሁን እያደረጉ ያሉት ምንድነው? ከራሳቸው አልፎ ወደኛ አባቶች መምጣት ጀመሩ ማለት ነው። ያገሬ ሰው ሲናገር ምን ይላል? ሰው ማለት ሰው የሚሆን ነው፣ ሰው የጠፋለት ይባላልና ልደተ ቃል እንዳለው እኛ አባት የለንም፣ ጴንጤዎቹ ግን አባት አላቸው እንዳለው አባት ኖሮን ታይተዋል። ስለዚህ አባት በሌለበት አባት ሆነው ተገኝተዋል። የኛ አባት በጣም የሚደነቅ ነው። እኛ አድሬስ ማድረግ ባለብን መንገድ እንደዚህ አይነት ነገር እነሱ ለሲስተም እየተጠቀሙት እንደሆነ እናስረዳለን፣ እንናገራለን። ኦኬ በመሃል ስትሉ ስታዳምጡ ኢንተርቪውን እዚህ ቲክቶክ ላይ ያለውን አገልግሎት ራሱ ለመንካት ይፈልጋል ጠያቂው። ነገር ግን በቃ ይሆናል አይደለ? በጣም ሎ ሌቭል እንዳይሆንበት ተጠንቅቆ ይተወዋል። እና አድሬስ ማድረግ የፈለገው እዚህ ጋር ያለውን አገልግሎት እንደሆነ በጣም ያስታውቅበታል። በጣም በ20ኛው ደቂቃ አካባቢ ምን እንደሚል ታውቃላችሁ? እንግዲህ ዛሬ የጋበዝናቸው እንግዳችን በድጋሚ ለማስተዋወቅ
ኢትዮጵያ ወንጌላውያን አማኞች ህብረት ፕሬዝዳንት ዶክተር ጻድቁ አብዶ ናቸው። ጉዳያችን ይላል ቃል በቃል የኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመኖቿን፣ አገልግሎቶቿን፣ አስተዳደሮቿን በሚመለከት ያላቸው ምልከታ፣ እሳቤ፣ ተሞክሮ፣ ልምድና ምክር ለመጠየቅ ነው የሚል ንግግር ቃል በቃል ይናገራል። ምን ነው አባት አጣችሁ? ስለ አስተዳደራችሁ የሚነግራችሁ፣ ስለ አገልግሎታችሁ የሚነግራችሁ፣ ስለ ምዕመኖቻችሁ የሚነግራችሁ አባቶች እንዴት አጣችሁ? በጣም ነው የተደነኩት በዚህ ኢንተርቪው። ሜርሲ አባት ብቻ አይደለም ያጡት፣ እናትም ነው ያጡት። አሁን እኮ ምን መሰለሽ ከህዝቡ ጋር አስታርቁን እያሏቸው ነው። ለህዝቡ ንገሩልን we tried our best እያሉ ነው። እና በድንግል ማርያም በኩል የነበረው ምልጃ ቀርቶ አሁን በፓስተር ጻድቁ በኩል የተጠየቀ ነው። ኦፊሻሊ ክደዋታል ማለት ነው። እሺ ትክክል ዳጊ፣ በጣም ትክክል። በቃ ያ እና ምንድነው ቆይ አንድ ደቂቃ አንዴ ግን እናትም አባትም ማጣት መቼም በሞት ልጆች ላይ ሳቅም ብዬ ነው እንጂ በጣም ከባድ ነው። ምዕመኑ ከዚህ በኋላ እንትን ነው ላይቭ ነው የሚበላቸው። አሁን መረጃዎች እየሰማ ሲመጣ ያ ጥምቀት ብላችሁ የሞተው ዘመድ ለካ ቀኑ ደርሶ አይደለም ገላችሁት ነው፣ በጎን ከቀበራችሁ ሰውስ እንዳልቀበራችሁ በምን እናውቃለን ምናምን ብሎ ሰው በጣም መጠየቅ ሲጀምር እኛ እኮ እንትን አድርገን የለ ወይ እንትን ጠብቀን ለሀገሪቷ እንትን ብለህ ድሮ እንትንህን ዝናህን ማውራት አለብህ። እሱም ገና ያልተጣራ ዝና ነው እና ማካካሻ ማለት ፍርድ ማቅለያ መንገር አለባቸው ለህዝቡ ሆ ብሎ አሁን በደቦ መምጣቱ አይቀርም። ምክንያቱም እንደው ለሃይማኖቱ ባይንትን ባይል ዘመድ እኮ ቤተሰብ የሞተበት ሰው ዝም የሚላቸው አይምሰላችሁ። እውነቱ እስኪወጣ ጠጉን ይዞ እየጠበቀ ነው። አንዴ ፍርጥርጥ ይበል ብሎ ነው። ስለዚህ አሁን እመቤቴ ማርያም ማታዋጣበት በመልጃዋ ሰዓት ደርሷል ማለት ነው። ስለዚህ ከባላንጣ ቤተ እምነት ምስክርነት መጠየቅ ውርደት ነው። ኦኬ ሜርሲ ከመጣሽ ቀጥይ። እሺ ዳጊ ኤግዛክትሊ አንድ የተረዳሁትን ነገር ልንገራችሁ። ሙሉ ኢንተርቪውን ስትመለከቱ ልብ እንድትሉ ባይ ዘ ዌይ ደቂቃዎችም እየነገርኳችሁ ነው። የምትይዙ ከሆነ 10ኛው ደቂቃ ላይ ስታዩ ከጳጳሳት ጋር ከማን ጋር ይግባባሉ ብሎ በጣም ያስጨንቃቸዋል ፓስተር ጻድቁ አብዶን። ይሄ ለምን እንደሆነ ታውቃላችሁ? አሁን ጳጳሳቶች አሉ እነ ብፁዕ አቡነ ገብርኤል እየሰበኩ ያሉት ወንጌል አለ። ስለዚህ እየተጠረጠሩ አይደል ከዚህኛው ክንፍ የመጡ ናቸው ተብሎ ከኛ ክንፍ ማለት ነውና ቼክ ለማድረግ ይሞክራል። ኦኬ የሆኑ ጳጳሶችን ሜንሽን ካደረጉ ፓስተር ጻድቁ አብዶ እነዛ ጳጳሳቶች ከወንጌላውያኖች ጋር ህብረት አላቸው ማለት ነው የሚል ኮንክሉዥን ለመያዝ ይጠይቃቸዋል። አጠያየቁ ራሱ በደንብ ያስታውቅበታል። በጣም የተሸወደው ነገር ፓስተር ጻድቁ አብዶ ባክግራውንዳቸው እስልምና ነው። ኦርቶዶክስ ተዋሕዶ ቤተክርስቲያን እናት ናት ቢል ምንድነው ቢል ኢንዳይሬክትሊ ነው እየመለሱለት ያለው እሳቸው። እኔ በጣም ነው የተደነኩትና ያደነኳቸው እሳቸውን። አይኖ እሳቸውን እኔ 1-2 ጊዜ ማግኘት እድል አጋጥሞኛል። በጣም ጠቢብ ሰው እንደሆኑ አውቃለሁ። የሚናገሩትን በማስተዋል የሚናገሩ አባት እንደሆኑ አውቃለሁ። የሚሰራው ነገር ኢንቴንሽናሊ ነው የሚጠይቃቸው። ጳጳሳቱን ደጋግሞ ከማጋ ይተዋወቃሉ እያለ ደጋግሞ ይጠይቃቸዋል። ያ ደግሞ ማለት ምን ማለት ነው? አሁን ለነሱ ምንፍቅና ነው። ትክክለኛው ወንጌል እንደ ብፁዕ አቡነ ገብርኤል ያሉ አባቶች እዛ ቤት ውስጥ ሲሰብኩ ለነሱ ምንፍቅና ነው። ኦኬ ፓስተር ጻድቁ አብዶ ሜንሽን የሚያደርጉት ጳጳሳቶች ካሉ ከወንጌላውያን ጋር ህብረት ያላቸው ነው ብሎ ኮንክሉዥን ለመያዝ ሊዲንግ ኩዌሽን ነው። በቃ ያስታውቅበታል። የራሱን መስመር አስምሮ ነው የሚጠይቃቸው። በጣም የተደነኩበት ነገር ያልገባው የእሳቸው ባክግራውንድ ግን እስልምና ነው። ኦኬ የኦርቶዶክስ ተዋሕዶ እስልምና ከሆነ ኦርቶዶክስ እናታቸው ሳትሆን አክስታቸው ነው ማለት ለፓስተር ጻድቁ ይላሉ። አክስት ብለው ይናገራሉ። በነገራችን ላይ ፓስተር ጻድቁ እኔ አውቃለሁ ስልሽ እኔ ኦፊሻሊ እንትን የሚለኝ አጥቼ ነው እንጂ ሽቀጥ ይብት ሶፊጄ መድረክ ላይ ካልቆንኩ አትቀበሉኝም በል እና ለሳቸው በቃ እናት ቤተክርስቲያን ሊባል አይችልም። ገባሽ? ዝም ብሎ አክስት ምን አጎት ይበሉሽ ቀጥ ይብጭ። ኤግዛክትሊ ፓስተር ጻድቁ አክስት የሚለውን ሜንሽን ያደርጋሉ ቃል በቃልና ያልተሳካለት የእሳቸው ባክግራውንድ ኦርቶዶክስ አይደለም።
ከዛም በመቀጠል ደግሞ የኦርቶዶክስ ቤተክርስቲያን አይታችኋል ትምህርት ሚኒስትር ናት መከላከያ ናት ምናምን ሲልም ለሱም አልተመቹ። ለምን ጃንሆይን አግኝተዋቸው እንዴት እንዳናገሯቸው ፓስተር ጻድቁ አብዶ ይናገራሉ። የወንጌላውያን በሶማሌ ጦርነት በአየር ኃይልም በምድር ኃይልም የነበረውን ተሳትፎ ሲነግራቸው ለሱ ሲነግሩ በጣም ይናደዳል። ከዛ ምን ይላል እንደሰማችሁት ከእርሷ አንደበት እንስማ ብለን ነው እንጂ ትምህርት ሚኒስትር ናት የመከላከያ ናት እንትናት ብሎ ራሱ ኮንክሉዥን ይሰራዋል ማለት ነው። በጣም የሚገርማችሁ ነገር በጣም የሚገርማችሁ ነገር እንደገና ደግሞ ልክ እንደ ቸሬ ደግሞ መዝሙር ይሰማሉ ወይ የሚል ጥያቄ ጠይቃቸዋል። እሳቸው ሙስሊም ናቸው፣ አልተመቸውም ለዚህ ፖለቲካ። ባክግራውንዳቸው ከእስልምና ነው፣ አይሰሙም። እምሰማውም ከኛ ቀደም ያለውን የቆየውን በእኔ እድሜ የነበረውን ነው ብሎ በጣም ያስጨንቃቸዋል። መዝሙር ካልሰሙ ብሎ እስኪ ንገሩኝ እንዴ አላስታውስ ሰምቻለሁ። ኢቭን አሁን እዚህ ከመግባቴ በፊት ቡና ልጠጣ እንኳን ሰምቻለሁ፣ ግን አላስታውስም። እኔ በጣም ነው የተመቸኝ እሳቸው አካሄድ በጣም እና በዚህ ወይ እየጠየቃቸው ነበረ። የኦርቶዶክስ ቤተክርስቲያን እየከፈለች ያለችው ዋጋ ብዙ መከራ እንደመጣባት ብዙ ለመናገር ይሞክራል። እሳቸውም ደግሞ ወንጌላውያን በምን አይነት ፈተና ውስጥ አልፎ እዚህ እንደደረሱ ለቄስ ጉዲና የመሞት ምክንያት የሆኑትን ነገሮች ሁሉ ዘርዝረው ይናገራሉና አልተሳካለትም። መምህር የማርያም ወርቅ በዚህ ጥያቄ ላይ አልተሳካለትም። እንደ ቸሬ መስሎት ለዛውም ዋናውን አገኘው ሊል ነበር፣ አልተሳካም። አባታቸውን አገኘው ሊል ነበር፣ አልተሳካም። እንደተናገርኩት አባት በሌለበት አባት ሆኖ ተገኝተዋል። ሲጠራቸው ሄደዋል። ግን እኛ ብንጠራቸው የነሱ አባቶች ይመጣሉ ወይ? ኖ ዋን አይመጡም በጭራሽ። ሊሰሩ የፈለጉት ፖለቲካ ለምን እንዳልኳችሁ ይሄ መምህር ቲክቶዶክስን የሚደግፍ ነው። ቪዲዮዎቹን ገብታችሁ ማየት ትችላላችሁ። እውነት የእሳቸውን ምክር ፈልጎ ቢሆን ኖሮ ታዩአላችሁ ቪዲዮዎቹን። አይደለም ሊሰራ የተፈለገ ፖለቲካ ነበረ። ከታሪክ ከእውቀት አንፃር ምን አይነት አባት እንደሆኑ ግን አሳይተውታል። ቴዎሎጂካሊም ቢሆን በታሪክ ደረጃም ቢሆን መናገር ያለባቸውን በደንብ ተናግረዋል። እና ይሄን ይመስላል። ትላንትና ይሄንን ሳይ ነው ያየሁትና እንደው ስለ ቤተክርስቲያን ምስክርነት ይጠይቃቸዋል። ምን ያስቡላታል፣ ምን ይሳሱላታል ይላቸዋልና ሶፋኒ በጣም ቀጥሉ። ሌሎቻችሁ ተባረኩ። አይ ደስ ይላል። ምን ይሳሱላታል፣ ምን ያስቡላትማ በቃ እንትን ገድላ ድርሳናት ታምራት ምናምን ትሏቸውን አውጣታችሁ አቃጥሏት። በክርስቶስ ላይ የተደረጉትን ሌሎች አስወግዷቸው። ብቸኛ ዳኝ ኢየሱስ እንደሆነ ብቻ አምናችሁ በእርሱ ዳኑ። በቃ ይሄ ነው የሚያስብሏቸው። ይሄ ከዚህ ውጪ አይደለም። ለፍጡር ከመዘመር ውጡ፣ ለፈጣሪ ብቻ ዘምሩ። ፍጡርን ከማምለክ ውጡ፣ ፈጣሪን ብቻ አምልኩ። ኦኬ። ትክክለኛው የመኖር ትርጉምን ወቁ። ትክክለኛ የመኖር ትርጉም ደግሞ እግዚአብሔር አምላክን ማምለክና መምለክ ብቻ ነው ብሎ በቃ ይሄ ነው የሚነገራችሁ። ከዚህ ውጪ ምን ይነገራችኋል? እሺ አቢዳ ኦኢቱ አዲስ ስም ትሻለው። ተባረኪ። you are so blessed። አሜን። ምን ማለት ነው ግን ይነገረኝ? ኤርሚል ጠይቂ። ኤርሚል ወዲዬ ተናግረኛለች። ኤርሚ ከሌለ ያ እሺ። ሊቀ ተዋሕዶ በጣም ቆዩ። ሰላም ለእርሱ። ንገራት ትርጉሙን በካይ ንገራት። አይ ፍየልም ቀብረዋል ማለት ነው። አረ በግብቻ አይደለም። በቃ ሉራድ በቃ ቻው። አይ ለተምን አንቺን እኮ አይደለም እኮ እዛ ቤት በግብቻ አይደለም ፍየልም ቀብረዋል ማለት ነው። ዳጊዋ ሊቀ ተዋሕዶ አሉ። እሺ
መነንዬ ሰላም በይን እስቲ። ደህና እንደ ደህና ነገር ደግሞ በጎችን በቀኙ ፍየሎችን በግራ ቀብራችኋቸው ምን በቀኝ በግራ ስላለ እኔ እነሱም ቦኔን ጥቅስ አላነሳውም። ቀብረው እንዴት ያለ ነገር ነው ባካችሁ። በፍጹም ይሄን ጥቅስ እኮ መጥቀስ የለበትም ያ ቤተ እምነት እንዴት ያለ ነገር። ምኑን በቀኝ ነው ያልከው? አንደኛ ጥቅሳቸው ታውቀው የለ እርሚ በጎቹን ፍየሎቹን በግራ ይላሉ እንዳለ ቀብረው ይሄ ጥቅስ የማይመለከተው እኮ ቤተ እምነት ማለት እነሱ ናቸው። ዳጊ ሳኒታይዘር ብለውሃል በደህና ቀን። አይ አሁንማ ሰሙ ሆነ እኮ ኤርሚ ተቀማው እኮ ሰሙ ወሰደብኝ እኮ ሰሙ እያጸዳቸው ነው። አይ ሰሙ ተያይዟቸዋል። ሰሙን አልቻሉትም። ያ ኤኒዌይ ጌታ ይባረክ። ወንድምነት እንቅልፍ አልመጣም? አረ መጥቷል። ወንድምነት ክፈት ቤትናል። ዳኒ ከፍቷል። ዳኒ ከፍቷል እንዴ? ወይ እግዚአብሔር። እሺ መሪዬ ሰላም በይ፣ እንዲሁም ወግዬ ሰላም በሉና ዳኒ ቤት እንሰብሰብ። ወይ ዳጊባ አንተ እንዴት አይዛ የመርጌታው ነው። እኔ በጣም እሱም መረጃ ነው የሆነ ማግኘት የምፈልገው። ይሄ ማን መርጌታ ማን ነው? ነብይ ነኝ ብሎ ሲል የነበረው ማን ነው? ሚስጥሩ ነው መርጌታ። ሚስጥሩ እሱ ዩቲዩብ ላይ አይደል? ሀሌታ ነው ምን የሚሉት ዩቲዩብ ቻናል ላይ ነው። ውሻና አያቆ ቀብሯል። ኤርሚ የጌርሳም ፔጅ ላይ አለ። ሁለተኛው የጌርሳም ፔጅ ወይኔ እሱ ሰውዬ እኮ በጅሩ ጁስ እኮ ሰው ነው የሸወደው። እና ደማ ውሻና ድመት ከቀበሩማ እዛ ቤት በቃ የዱር እንስሳ መሆን ይሻላል ማለት ነው። እዛ ቤት ተስፋ ያለው የዱር እንስሳ ብቻ ነው። እንዳለ ቤት እንስሶቹን እኮ ቀበሯቸው። ምንድን ነው ጉዱ? ኧረ ጉድ ነው። ምን ቀረ ከዚህ በኋላ? መቼ ነው የሚበቅሉት ያሉት ሰዎች የተቀበሩት? ሰደቀላቸው ወይ ጠየቁት? ሰደቀላቸው ወይ ያለው የቀበሩት በቃ እንዴ! ወይ ጌታዬ! እንደ ቀላል ነገር እንዳይታዩ ወንድሞቼ እና እህቶቼ፣ ይኸውልህ ከላይ የተቀመጡት ጳጳስ እንዲህ ካደረጉ ሌላው ቄስና ዲያቆን አያደርግም ምእመኑም አያስደርግም ብላችሁ ካላችሁ በጣም ታላ ላይ ሆናችሁ ወንድሞቼና እህቶቼ ናችሁ ማለት ነው። ኦኬ ለእግዚአብሔር ነገር እንጂ ውሃዎች ምን ሆነው ለሌላው በአይምሯችን ማሰብ አለብን። ከላይ የተቀመጠው ጳጳስ በግ ካስቀበረ ሌሎቹ ምን ይሰራሉ? ምን ያሰራሉ ነው መጠየቅ ያለበት። በደንብ መጠየቅ ያለበት። ቤተክርስቲያኒቱ እንደ ቤተክርስቲያን ተሐድሶ ያስፈልጋታል። በእመናችን እናያለን። እግዚአብሔር ያሳየናል። መፍረሳቸውን ሳይሆን መታደሳቸውን፣ ውድቀታቸውን ሳይሆን መነሳታቸውን። ያ የእውነት እና ይሄን ነው ብለን እንለው። ቴንክ ዩ። እሺ ኢትዮ የሚሰማው ነገር በጣም ያሳዝናል፣ በጣም ያሳፍራል። እግዚአብሔር ይቅር ይበላቸው ነው የሚባል። ምንም ማለት አልችልም። ግን ያ ሰው የሚሰዋበት ነገር መንግስትም ማየት ያለበት ነገር ይመስለኛል። ለዛ ነው ወደ ህግ አካላት ጭምር የሚደርስ እና ሰው የሚሰዋበት ነገር ካለ መስከነ ማስረጃው ተይዞ በመንግስት አካላት መታየት ያለበት ነገር ይመስለኛል። ቄሱ ነው መጠየቅ። እንግዲህ ቄሱ ነው ይሄንን የሚያወጣው የተናገረው። ቄሱ ስለሆነ ይሄን የተናገረው። ቄሱን ቀስ ብሎ ይዞ በማስፈራራት እኛም አደጋ እንዳያደርሱበት ለሱ የህግ ከለላ ሰጥቶ ልክ ነው በጣም ግን እንደ ሰው እንደው በቃ ይሄ የነፍስ ጉዳይ ይቅርና እንደ ሰው እንኳን ሰብአዊነት እንዴት አይሰማም? በጣም እንደ ክርስቲያን ይቅር በቃ እንደው በቃ የሰማዩ ይቅርና እንደ ምድር ሲታሰብ በጣም ይዘገንናል።
በጣም እግዚአብሔር ይቅር ይበላቸው። ግን ዝም ብሎ የሚታለፍ ነገር አይመስለኝም እንደዚህ ተወርቶ ሁሉም ሰው መቃወምና ለፍትህ መቆም ያለበት ይመስለኛል። ተባረኩ። እግዚአብሔር አምላክ ከክፉ ሁሉ ይጠብቃችሁ፣ ከአጋንንት ስራት ደግሞ እነሱን ይፍታቸው። ሌላ ምለው ነገር የለም። ተባረኩልኝ። በውስጥ መስመር የላኩልህን ግን አንብበው ኤርሚዬ። ተባረኩ። እሺ አነባለሁ። ወደ ስራ ልገባ ነው። አንድ ደቂቃ ነው የፈለኳችሁ፣ ለዚህ ነው። ተባረኩልኝ። እሺ ተባረኪ። አሜን። ኤካይ ሰላም ብያችኋለሁ። መርሲ የዳጊ ሁላችሁም ልቀት ጓንታች አላችሁ። እንዴት ዋላችሁ? አረፈዳችሁ? ኤርሚ አንድ ትላንትና ከትላንት ወዲያ ነበረን ላይቭ ላይ አንድ ዲያቆን ሊያወራ ይፈልጋል ከሲያትልና ስልኩን ዛሬ ልኮልኛል እና ሴንድ ላርግልና አውራው ጌታ መቀበል ፈልጋለሁ ስላለ ተባረኪ። ሌላም አንድ ቆይ አንዴ ጠብቁት። አንዴ ስልክ ተነሳ። ቆይ ኧረ ድል ያ ሰዎች ኧረ ድል ጌታ ይመስገን። አሜን። ድል በድል ነው ቤታዬ፣ ደስ ይላል። ሁለቱም በስብሸን ነበረ። የኔ ታፋሪስም ሊሄዱ ነው። ባለፈው በምንድነው በጸጋው የሚለው ሙሉ የደብር አገልጋዮችን ሊያገኙ ሊሄዱ ነው። ቦታውን አንናገርም። ደስ ይላል። ደስ ይላል በጣም። በቃ በሬዲዮአችን የዳጊ መዝሙር ልንሰማ ነው። የሬዲዮ ምናምን በየክፍለ ሀገሩ ሲከፈት ከዜና በፊት አንድ የዳጊ መዝሙር ይባላል። ከዜና በኋላ የኤፍሬም መዝሙር፣ ኤፍሬም ባለጊዜው መዝሙር ይባላል። እስቲ ደግሞ አቤት ጌታ ሆይ አንተ እየመጣ ነው ብራዘርዬ። እሰይ ጌታ ይመስገን። በቃ አረ በስመ አብ ጌታ ይመስገን። በቃ ሃሌሉያ። ዳጊ አራራ በጌታ ድምቀታችን ዳጊ ዛሬ ገድልከን ጌታ አኪ ፕሮፌት ምናምን ትላለህ። በነገራችን ላይ ፓስተር ቼሪ ላይ እመጣበታለሁ። አኬ በቅርቡ እኔ አሪፍ ስራ እየሰራሁ ነው፣ የተዘጋጀው ነው። እኔ እና ቲክቶክ ላይ ውር በሚሉ ኦርቶዶክሳውያን ያስገቡ በእኛ ቤተ እምነት ላይ በሚዘምቱና በሚያዘምቱ በደንብ አድርጌ ነው አንድ አሪፍ ግብ ሰርቼ ነበረ። ትንሽ የተወሰነ ሰዓት ተንገዳገደ እንጂ መልሼ እሰራዋለሁ። መልሼ ነው የምሰራው ባይ ዘ ወይ እና መጣበታለሁ። የሚገርም እንደውም ፓስተር ቸሬ ነው። እኔ ፓስተር ማለሎም እንዳንተ ነው አቋሜ። ሜላ ቪዲዮ ስለሰራበት ነው እንጂ ዛሬ ከእንቅልፍ የጧት ስነቃ እንደውም አስቤ ነበር እናወራበታለን ብዬ። ምክንያቱም ያው ቸሬ ያው ወንጌል አማኝን ይወክላል ብዬ ስለማላምን በግሌና በደንብ ልናወራበት ይገባል። እሱ የተሳካለት የጋብቻ የምክር አገልግሎት ላይ በጣም ተሳክቶለታል። ከመጋቢነቱ ይልቅ እሱኛው ላይ ቢሰራ በጣም ነው የምናበረታተው በግሌ እኔ ማለት ነው። እዛ ላይ ጥሩ ውጤት እያመጣም ስለሆነ የጋብቻ ምክሩ ላይ በደንብ ሰርቷል፣ ተሳክቶለታል። ጥሩ ነው ይሄድበት። እንደ መጋቢነት ግን መጋቢነት ሊሆን አይገባም ብዬ በግሌ አምናለሁ። አዶኖ እዛ ቸርች ያሉት ምን እየተማሩ እንደሆነ ምን ሊማሩ ምን እንደሚሄዱ ማለት ነው። ምን እየተዘጋጀ ይመጣ በደንብ ነው መጣበት በደንብ እና ዛሬ አይሁን ብዬ ነበር ስላልተመቸኝ ነው። ኤኒዌይስ እና እሱ ሰው በጣም የሚያሳፍር ነው። ቪዲዮ ኢንተርቪው ሰምቻለሁና ሰው እንዴት ሰላም ለኪ የሚል ቪዲዮ መዝሙር ነው ልቤን የሚመታው እንዴት ይባላል? ነገ እንደማያዘምራቸው ቸርች ላይ ምንም ጥርጥር የለኝም። ነገ ዘምሩ። ከዚህ በፊት እኮ ጴንጤ ማርያምን ይጠላል ብሎ የተናገረ ነው። ለምንድን ነው የምትጠሏት ብሎ በድፍረት መድረክ ላይ የተናገረ ሰው ነው። እኛ የማርያም ጠላት እንደሆንን ሁሉ የመላእክትና የማርያም ጠላቶች ናችሁ ብሎ በድፍረት ነው የተናገረውና በጣም ነው ማዝነው። በዚህ ልክ ሰዎች ግብስ ሲሆኑ ላጨበጨበላቸው ሁሉ ሲያጎበድዱ ወንጌል ላይ ሲሸቃቅጡ አዝናለሁ በጣም። በዛው በተቃራኒ ደግሞ ለዚህ ወንጌል እንደነ ፓስተር አብዶ ቅድም ያው እንደነሱ የመሳሰሉ ታላላቅ አባቶች ህይወታቸውን ለወንጌል ሰጥተው
ፓስተር ጻድቁ አንድ ጊዜ ሲጠይቅ ከ50 ጊዜ በላይ ታስሬያለሁ አለ። ለዚህ ወንጌል ማለት ነው። እንደነዚህ አባቶች ስታዩ ትጽናናላችሁ። እነሱ ባሉበት ነው እነሱ ባመጡት ወንጌል ዛሬ ሲቀልዱበት ሳይ በጣም ነው ያዘንኩት በሰውየውና በፓቸሬ። ስለዚህ ብናወራበት ደስ ይለኛል እና ሜላ በደንብ አድርጎ ሰርቶበታል ቪዲዮ ዩቲዩብ ላይ የሜላንም አይቼዋለሁና እግዚአብሔር ይባርከው ሜላንም እና እናወራበታለን ልፈልጋለሁ። ስለዚህ እዛ ቸርች ያላችሁ አጋጣሚ የምትሰሙ ሰዎች የምትሰሙት ተጠንቀቁ። የምትመገቡ እኔ በመነን ሐሳብ እስማማለሁ። ምንድነው እኔ ብዙ ማለት አልፈልግም በቸሬ ጉዳይ ያው ወዳጅ ስለሆነ እስኪ ጌታ እድሉን ከሰጠኝ ደውዬ አዋራዋለሁ። ግን አሁን በጋብቻ ዙሪያ የሚሰራው ነገር በጣም ያስመሰግነዋል፣ ጥሩ ነገር ነው። ግን እሱ ነገር መሆን ያለበት እስከ ኦርቶዶክስን ከጴንጤ ጋር እስከ ማጋባት ድረስ መሆን የለበትም። ገባሽ አይደለ? አሁን ይሄ ነው እኛ አሁን እየተቸገርን ያለ ነው። የኛ ቤት ክርስቶስ ሳምራዎች ናቸው ያስቸገሩን ያሉት። እሱን በዚህ ልክ ባልናገረው ደስ ይለኛል። ደውዬ አናገረዋለሁ። ስራውን ሪስፔክት አላረግም፣ ማንነቱንና ቤተሰቡን ሪስፔክት አረጋለሁ። ስለዚህ አዋራዋለሁ። ግን ቱ ዲስ ኤክስቴንት መሄድ የለበትም የጋብቻ ነገር። ቱ ዲስ ኤክስቴንት ሁለት ቤተ እምነቶችን የማጋባት ያህል ድረስ ወይ ደግሞ ሰይጣንን ከኢየሱስ ጋር አስታርቃለሁ ብላ የተንቀሳቀሰችውን አይነት ባህሪ አይነት መሆን መቼም በወንጌል ላይ ተቀልዶ በእንደዚህ አይነት ያህል እንትን ድፍረት የድግምትና የጠንቆላ የመተትና የአስማት አሰራር አደባባይ ከወጣበት ቤተ እምነት ጋር እኔ ከታድሶ መታደሳቸውን ከመፈለግ የዘለለ ምንም አይነት እንትን ሊኖር አይገባም። ኦፍ ኮርስ እጅ ከሰጡ ለወንጌል ምንን እንዳለችው ዋይናት። ግን እኛ እዚህ ያለን ሰዎች ቱ ዚስ ኤክስቴንት ባንሄድ ብዬ እመክራለሁ። እሱን በእኛ ቋንቋ አወራዋለሁኝ። ይሄን ቃል እገባለሁ ጌታ ቢፈቅድ። ያን ያህል በእኔ የሚመከር ሰው አይደለም። በጣም ትልቅ ሰው ነው፣ ቤተሰብ የሚመራ በሌሎሩ ላይ ምንም እንከን የማታገኙበት አይነት ወንድም ነው። ይሄኛው ርቀት ግን ይሄ በጣም ያስወቅሰዋል። ወደፊት ዞር ብሎ ሲያየው እኔ እንጃ ደስተኛም የሚሆንበትም አይደለም። ያን ብቻ ሳይሆን ሊሳካ የማይችል ጋብቻ ነው እና ሌላኛው ጋብቻ ላይ ቢሄድ በጣም ጥሩ መስራት የቻለ ወንድም የተሳካለት ነው። እዚህ ላይ ግን ይሄኛው እንደማይሳካለት ሁላችንም እናውቀዋልና ኤኒዌይስ እኔ ከዚህ በላይ ማለት አልፈልግም። ግን አሁን ምንን እየስትል ነው እንትን ያለኝ ምንን እየስላቋረጥኩሽ ይቅርታ። ያው የኔ የሥራ ጠባይ ስለምታውቁት ነው የምትታገሱ። ተባረኩ። ችግር የለውም። ዳጊ በጣም እናውቃለን። ከዚህ ከአሁን ቀደም ትዝ ይላል ኤርሚ ምናልባት ትዝ የምታስታውስ ከሆነ አብዛኛውን ጊዜ ኤርሚ እኛ ስናስታውሰው ነው የሚያስታውሰው። የመጣህበት ሰሞን አደገኛ ንቅናቄ ተፈጥሮ ነበረ። ልክ ቤተ ክህነቱ በቃ እስኪንቀጠቀጡ ድረስ ማለት ነው። የመጣ እያንዳንዱ ነርቨስ ሆኖ በቃ ላይክ ራሱ መውቀት እስኪያቅተው ድረስ ሽማግሌ ሁሉ አመጣው የሚሳደብበት ጊዜ ትዝ ይላል። እያንዳንዱ እየወጣ የሚሳደብበት ጊዜ ገርላቱ እያንዳንዱ እየተመዘዘ በቃ እንዳይነሱ እግዚአብሔር አምላክ በአንተ በኩል አልፎ ሲያደርግ ትዝ ይላል። የዛን ጊዜ ተነስቶ ሲናገር የነበረው እሱ ነበር ዳግዬ። በጣም ይህንን የተነሳውን የወንጌሉን እሳት ለማጥፋት ለማደብዘዝ እንደውም የዛን ሰሞን ላይ ተጠርቶ ሁላ ተጋብዞ አይ ቲንክ እንትን ብሏል፣ ተሸልሟል ሁላ የነ ቢኒያም ሽፍታይ እንትን ባሉበት ጊዜ የሁሉ ብቻ ማን ነው ይባለው ይሄ ወጣት መልካም ወጣት ያለ እንትን የቴቄሉ ሰውዬ ራሱ የጋበዛቸው ምናምን ነገር በተወሰነ መንገድ ነገሩን ለማደብዘዝ ብዙ ርቀት ሄዶ ነበርና እሱን ነው እንደ እንትን የተጠቀሙት። ኦኬ አሁን ላይ ቲክቶክ ላይ የሚጠቀሙት የሆነ ልጅ አለ። ልክ እሱን ሰውዬ እንደሚጠቀሙት ነው ቸሬ የተጠቀሙት። እና በቃ ምንድነው ተዋት እንጂ ምንድነው ማርያምን እንደዚህ ገብርኤል ምናምን እያለ ማለት ነው። ምንድነው ገርላገዳ ምናምን ነገር ጴንጤ ማለት እያለ ብዙ ነገር እኛ ላይ አፉ ሲከፍት የነበረው ሰውዬ እሱ ነው። እና የዛን ጊዜም ትንሽ 1-3-4 ጊዜ ሄጅበት ነበረ። አሁን ግን በደንብ አድርጌ ነው የሚሄድበት። ይሄ ሜሬጅ ካውንስል ምናምን ጀስት ፕሮፌሽን ነው፣ ባይ ዘ ዌይ ፕሮፌሽን ነው። ማንም ሰው ይሄ ሰውዬ አሁን ልክ ራፐር ሆኗል። ማነው? ጧፌ ነው ጧፌ ነው እንዴ? ተለወጠብኝ። የሆነ ሌላ ሰው ነው መጀመሪያ ይመስለኝ ሆኖ መጨረሻ ላይ ኦኬ ይቻላል ማለት ነው።
እና ነጋለት አለቀለት እያልኩ ሳስብ ኒጋ ሆኖ መጣ። እሺ አዎ እኔ ካሁን ነጋለት ከድግድግ ጨለማ ወጣ ብዬ አስባለሁ። እሱ የኛ ሀገሮቹን የኛ ሰፈሮቹን ሆኖ መጣ። ምን አገባን? ቀጥሉሽ። ጧፍ ነው ቢጫ፣ ራሱ የጧፍ ሪፕሬዘንቴሽን ነው ቢጫ ልብሱ ራሱ። ቀጥሉ። ጧፍ ሳይሆን እንትን ነው የጠጅ ነው ይወዱ ይለ እንዴ ነው የጠጅ ነው ጧፍ ነው። ኤኒሃው ግን ምንድነው ሜሪጅን ላይክ ሜሪጅ ላይ ካውንስል ማድረግ ምናምን ነገር ጀስት a profession ነው። ማንም ሰው እንደ አንድ ፕሮፌሽን ወስዶ ምናምን ነገር እንትን የሚለው ነገር ነው። ሶ በዛ መንገድ የትኛውም ሰው ሊያደርገው የሚችለው ጉዳይ ስለሆነ ከዛ ባሻገር ግን ራሱን ፓስተር ብሎ ስም ከኋላ ለጥፎ ምናምን ነገር በእኛ ማሊያ አይጫወትም። ስለዚህ እኔ በጣም ነው የምመጣበት፣ በጣም ነው ብዙ ነገሮች አነሳለሁ። ባይዘይ ብዙ ነገሮች አነሳለሁ። የሰሞኑን ስታይ እኮ በጣም ኮፒ እየተደረገን ያለበት ነገር ነው። ያው ማለት ወንጌልን ስለያዝን ነው። ከኛ ማንነት የተነሳ ከኛ ብርታት የተነሳ ምናምን አይደለም። ግን ወንጌልን ስትይ ሰው ኮፒ ያደርጋል። አሁን አይተህ እንደሆነ ምክር ሲጠይቁ ቅድም ኢንተርቪው ላይ አፕሩቫል ሲጠይቁ ምናምን ስታይ ወጣቱ ደግሞ ምንም ሳያፍር መልካም ወጣት ብለህ መጀመር እኮ ማለት ምንድነው? አየህ ውስጤ ያውቀዋል። መንፈስ ቅዱስ ገባህ ይፈልጋል፣ ንጹህ የሆነ እንትን ይፈልጋል፣ ንጹህ የሆነ አምልኮ፣ ንጹህ የሆነ ወንጌል ገባህ፣ ንጹህ የሆነ ግራውንድ እንኳን መንፈስ ቅዱስ እኛም እንኳን ንጹህ ነገር እንወዳለን። እና at the end of the day ምክር የምንጠየቅ አፕሩቫል የምንጠየቅ ራእይ የምንሰረቅ ገባህ ከስያሜ ሳይቀር በእንዲህ አይነት መሆኑ ይሄ ቅር ሊለኝ እኔ አይገባም። ፐርሰናሊ ቅር አይለኝም። ጥሩ ነው። መልካም ነገር ለምን ቀዱብኝ አይባልም። እና ግን at the end of the day ስትጠየፈው ከነበረው ቤተ እምነት እኛ እንጠየፋቸው፣ እኛም እንደ ባላንጣ እናያቸው፣ እነሱ ግን እንደ ባላንጣ ነው የሚያዩን። ያው ባላንጣ ማየት ብቻ ሳይሆን እስከ ልጆቻችንን የምንቀብርበት ቤተሰባችንን የምንቀብርበት ማሳጣት ብቻ ሳይሆን ልጆቻችንን የሚገደሉበት ብዙ አጋጣሚ አለ። ስንት ሰው የተፈነከተበት የተጨፈጨፈበት ብዙ ስደትን በደም ፊት የሚያደርግ ህይወትን አልፈዋል አባቶቻችን። ስደት ያልነካት ቤተክርስቲያን ደግሞ የኦርቶዶክስ ቤተክርስቲያን ነች። እያሳደደች በዘመናት መካከል በግራና በቀኝ ሙስሊም ሲሆን አቅፋ ተቀብላ የክርስቲያን ወዝ ያለውን ግን ቤተ እምነት ያሳደደች ብቸኛዋ ቤተክርስቲያን ኦርቶዶክስ ነች። አሁን ስሟን ማጥፋት ሳይሆን እውነት ነው። ግራኝ መሐመድን አቅፋ ተቀብላ ወንጌላኖችን ያሳደደች ቤተክርስቲያን ነች። እኛ ግን በተራችን ተሐድሷን ነው የምንሻው። እና ዛሬ ላይ ዞራ የመጽሐፍ ቅዱስ ሰጠውሽ እንትን እጅሽን ይዤ አስተማርኩሽ ከምትላት ወይም ከሚሉን አካል ላይ መልሶ አፕሩቫል መፈለግ፣ ስያሜዎችን፣ አገልግሎቶችን፣ አካሄዶችን መቅዳት ይሄ እኔም ቢበረታታ ነው። እንትን አላየውም። አልቀናም ወይ አልቆጣም ወይም አልናደድም። ጥሩ ነገርማ ይቅዱ፣ ረደጋ አረጋችሁ ቅዱ። ችግሩ እናንተ መልካም ናችሁ ወይ ነው። አዘጋጆቹ በተለይ ማናችሁ ነው እንጂ አላማው ምናምን ደስ ይላል። ግን ማነህ ነው አንተ ነው። አሁን ህይወት ጠይቅ አለበት መፈተሽ አለበት ነው። እና መውደቅ መነሳት ላይ ማን ነው አፉን መክፈት የሚችለው በማን ላይ? ግን ደግሞ የምትመራው ህዝብ ካለ በዚህ አይነት ታይትል እንግዲህ ህይወት ይናገር ብለናል። ጌታ እኛን የሚርዳል። ግን መጨረሻችን እንዲህ መሆኑ ይገርመኛል። ኮፒ ይደረጋለሁ እያስብ ያላቅም እንዳሳደዱኝ ወንጌልን አገልግዬ ከገደሉኝ ምግደሉኝ ብዬ ጀመርኩት ወንጌል መጨረሻ ላይ በግራ በቀኝ ፈለጋችንን የሚከተሉ ፈለጎች መፈጠራቸው ገርሞኛል። ቀጥሉሽ። ያ ዳግዬ በቃ እኔ ማምነው ምንድነው ለሃይማኖታችን መዋደቅ አለብን። ምን ማለት ነው መዋደቅ አለብን ማለት? እንደነሱ ገጀራና ጎራዴ መዘን ሰው እናጠፋልን አይደለም። ነፍሳችንን ሰጥተን የሌሎችን ነፍስ እናድናለን እያልኩ ነው። ማለት ምንድነው ለእውነት ሞታል። አሁን ቀደም እንዳልከው እኛ በዚህ ልክ እኮ ላይክ ደረታችንን ነፍተን እርግጠኞችና ሆነን የምንሞግተው የሐዋርያቱን ትምህርት ስለተቀበለና ከክርስቶስ ትምህርት ስለወጣን። አሁን ከክርስቶስ ትምህርት ወጥተን ቢሆን ኖሮ በደንብ አድርጎ ነው ጢባ የሚጫወቱብን። ስለዚህ ለእግዚአብሔር ቃል የታመንን
ለመንፈስ ቅዱስ የተገዛን እንደ መንፈስ ቅዱስ ፈቃድ የምንወጣ የምንገባ የምናገለግል በቃ የሐዋርያቱን ፈለግ የተከተልን የእነሱን ፉትፕሪንት ተከትለን ነው በቃ ያለ ነው። አልወጣንም። ከተቀመጠው ከእግዚአብሔር ቃል ፍሬም ውጪ አይደለም የኛ አገልግሎት፣ በእግዚአብሔር ቃል ስልጣን ፍሬም ውስጥ ነው። አየህ፣ ለዚህ ነው ጸጋው ይረዳናል፣ መንፈስ ቅዱስ ይመራናል፣ ያመላክተ ቀደም ሆነ የሚል ሲናገር ነበረ። በቃ እግዚአብሔር አምላክ የግልጥልትን ነገር ያወራ ነበረ። ይሄ ነገር ማው በቃ የሚገርሙ አይነት ነገሮች እየመጡ እንደሆነ እግዚአብሔር አምላክ አስቀድመው በመንፈስ ያመለክታል ይገልጣልና ዛሬ ደግሞ ሞር ደን ምን እያልኩ ነው ላይክ ምንም ነገር እንዳንሆን ሌላ ነገር ምንድን ነው የሚባለው ላይክ እንዳንቀላውጥ አየህ ሁሉን ነገር ሰብስቦ እዚሁ አስቀምጠልና በዚያ ነገር እንድንመካ አደረገን ብዬ ነው የማምነውና ልክ እዚህኛ ውስጥ እንዳሉ ሆኖ ግን የሚጫወቱትን ሰዎች በምንም አይነት መንገድ መፍቀድ አለብን ብዬ እኔ እንደ እባብ ብልህ ነው መሆን አለብን ብዬ እንደ እርግብ የዋየስ እንደ እባብ ብልህ መሆን አለብን ብዬ አስባለሁ። ስለዚህ የእባብን ብልህነት ትተን የእርግብን ባህሪ ብቻ ወስደን የዋነትን ላይ ብቻ እንትን አንደለም እና ቱ ሳይድ መሆን አለበት ብዬ አስባለሁ። እኔ ሁሉ ጊዜ እንደምል ነው የትኛውም ሐዋርያ የትኛውም በመጽሐፍ ቅዱስ ላይ ያሉ አባቶቻችን ወንጌል ሲናገሩ እንግዲያውስ ኮምፕሮማይዝ አድርገው ያለፉበት አንድም ቦታ የለም። ካለ ታሳዩኛላችሁ። ኦኬ ስለ ክርስቶስ እየመሰከሩ ነው የሞቱት፣ እየመሰከሩ ነው አንገታቸውን ለሰይፍ አሳልፈው የሰጡት። በቃ አለቀ እንጂ እኔ አንድ ሰው ክርስቲያን ከሆነ ቲያፍቱ በቃ መስካሪ መሆን አለበት ብዬ ማምናለሁ። ግን እቺን ታይትል እኔ ፕሮፌት ነኝ እኔ ፓስተር ነኝ እኔ ሐዋርያ ነኝ ምናምን ብሎ ግን ደብል ስታንዳርድ ከሆነ ነው እንደዛ አይቻልም ብዬ ሰውየውን ከነፎቶ አምጥቼ ኤክስፖዝ አደርጋለሁ። ከኛው ጋር አይደለም ብዬ ኤክስፖዝ አደርጋለሁ። በደንብ አድርጌንም ሰራበት። በተለይ ቻሪ ላይ እኔ ትዝታዎች ስላሉኝ ነው የዛን ጊዜ የነበረው ነገር ለማጥፋት የሄደበት ርቀት አሁን ላይ ደግሞ አሁንም አቤት ኢየሱስዬ አሁንም the same thing ነው ሰውየው ለማድረግ እየሞከረ ያለውና አይሆንም እኔ በህይወት እስካለሁ ድረስ አይሆንም። የገባኝን ነገር ቦልድ ሊወጥቼ ፋይት አደርጋለሁ። ያ እኔው ወግዬ አንቺንም አፈንሽ ዛሬ ሰላም ለእናንተ ይሁን። ኧረ ምንም አልታፈንኩም። በጣም አስደናቂ ጊዜ ነው። ሰላም ለእናንተ ይሁን። የሚገርም ነገር ነው እየሰማሁ ያለሁት። እንግዲህ በጣም እግዚአብሔርን እጅግ አድርጌ አመሰግናለሁ ይህን የመረጃ ዘመን ስለሰጠን፣ ነገሮች የማይድበሰበሱበት በቃ በቀላሉ ስህተቶችን ስህተት ለማለት ይሄን ዘመን የሰጠን እግዚአብሔር ስሙ የተባረከ ይሁን። ነገሮች የሚደፋፈኑበት ሰዓት አይደለም እና እንግዲህ በጣም የሰቀጠጠኝ የሰው መስዋዕት በገዳም ውስጥ ካለ እንደኛ እንደ ወንጌል አማኞች ከባድ ጸሎት ያስፈልጋል። በእውነት በዚህ ደግሞ ከባድ ንቅናቄ መምጣት አለበት። ሰው ክቡር ነው፣ ጌታ ኢየሱስ ክርስቶስ የሞተለትና በገዳማት ምን እየተሰሩ ነው የሚል ፈታሽ ኃይለኛ እንግዲህ ይሄንን ፍንጭ ይዘው የሚነቀንቁ ሰዎችን እግዚአብሔር ያስነሳል ብዬ አምናለሁና በጣም ነው እሱ ፓርት ላይ ነበር የገባው። ሌላው ደግሞ እነ ቸሬን የመሰሉ ደግሞ ሾላኮች በሶማሊያ የሚጫወቱትን በግልጽ መናገር ጥሩ ነው። ሾላኮች ጥሩ ነው። ሾልከው የገቡ ማለት ነው። ማሊያችንን እንትን ለብሰው መጫወት በቃ እነሱ በአደባባይ የእግዚአብሔርን ስም እስካሰደቡ ድረስ አድርባይነትን፣ ለዘብተኝነትን እኔ ቸሬ ኢንተርቪውን አይቻለሁ ቆይተዋል። ስለ ልጁ ዘፋኝነት ለመናገር ጊታር ገዝቼ የሰጠሁት እኔ ነኝ ብለዋል እና በንግግርም በተግባርም በትውልዱ ላይ በጣም ተጽዕኖ ፈጣሪ ነው። በካውንስሊንጉ ግን ያንን ተጠቅሞ ደግሞ ሰይጣን በተለይ በቤተ ክርስቲያን ላይ በወጣቶች ላይ እየሆነ ያለውን ነገር እንግዲህ እግዚአብሔር ነው የሚያውቀው። ለማንኛውም ምን ትምህርት ትዝ አለኝ። ድሮ ልጅ ሆኜ ነው ለአገልጋዮች አንድ ወንድም ሲያስተምረን ዝገት የሚል ትምህርት
አንድ አገልጋይ መጠንቀቅ ያለበት ብሎ ዝገት ብሎ በአብሪቬሽን አስተምሮን ነበር። አስታወስኩ። ዝና፣ ገንዘብና ትዕቢት፣ እነዚህ ሶስቱን ያለፈ አገልጋይ ገንዘብ፣ ዝና ወይም ዝሙትና ትዕቢት ብቻ እያለ ያስተማረው ቆይተዋል እና አንዱ በአንዱ ማለት አንዱን አሸንፎ አንዱን እንትን ካላለ አይሰናከልም ብሎ በጣም የሚያበረታታ